አይ እንዴት ናችሁ? የዛሬ ውይይት ርዕሳችን ሁለት ጉዳዮች ናቸው። አንዱ የሕክምናና የምግብ ዶክተሮች እየሰሩ ያሉት ማስታወቂያ ተገቢነት ላይ እንድንወያይ ነው። አንዱ ጥያቄ እሱ ነው። ሁለተኛው ደግሞ የምግብ ፍቃድ ሳያወጡ በሀገራችን ውስጥ ምግብ ማምረት ይቻላል ወይስ አይቻልም የሚለውን ጥያቄ ከዚህ ጋር ተያይዞ እንድናይ ነው። በመጨረሻ የምግብ ህጉ አንድ ሀገራችን ውስጥ አንድ አምራች ምግብ ለማምረት ስለዚህ የሀገራችን ህግ በምግብ ማምረት እና በምግብ ማስታወቂያ ላይ ምን ይላል የሚለውን ነው የምንነጋገረው። በዚህ ሀሳብ ላይ ያላችሁ ሰዎች መነጋገር እንችላለን። ስለዚህ 6 ሰዓት የሆነ ነው። ሰዎች ትንሽ እየንጠብቅና ወያይ ርዕሳችን አንዱ የህክምና ዶክተሮች እና የምግብ ዶክተሮች የምግብ ማስታወቂያዎችን በቲክቶክ ወይ ፕሮሞሽን መስራትነታቸው በምግብ ቁጥጥር ህግ እንዴት ይታያል ነው። ሁለተኛው ደግሞ የተለያዩ ምግብ ምርቶች ያለ ፍቃድ ያለ ሳይንሰንስ የምግብ ፍቃድ ሲኦሲ ሳያገኙ ምግብ ማምረት በኢትዮጵያ ውስጥ ስላለ ሁኔታ መነጋገር እንችላለን እና በእነዚህ ሁለት ጉዳዮች ላይ ሐሳብ ያላችሁ ሰዎች ካላችሁ ሰማለሁ። እኔ ዶክተር አሻግሬ ዘውዱ እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና ስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። እንግዲህ ከ20 ዓመት በላይ ልምድ አለኝ በዚህ ስራ። ግን በቻልኩት አቅም እንግዲህ በፖሊሲ በህግ ለውጥ ለማምጣት ሞክሬያለሁ። አሁን ደግሞ ወደ ቲክቶክ መጥቻለሁ። ብዙ ሰው እየተማረበት ነው። አመሰግናለሁ። ስለዚህ ትንሽ ፈር የለቀቁ ነገሮች ሀገራችን ውስጥ ይታያሉ። የመጀመሪያው የህክምናና የምግብ ዶክተሮች በቲክቶክም በዩቲዩብም የምግብ ማስታወቂያዎች እየሰሩ አይቻለውና ይሄ ተገቢነቱ ላይ ከህግ አንፃር መነጋገር ያስፈልጋል። ከኢትዮጵያ ምግብና መድኃኒት ቁጥጥር አንፃር የህክምና ዶክተር አንድ የምግብ ሳምፕል ይዞ በሚሰራቸው ቪዲዮዎች ላይ ይሄንን ብሉ ጠጡ ማለት ይችላል የሚለው እነጋገራለን። ከዛ ውጪ ደግሞ የምግብ አምራቾች ሰላም ክሪስ ኦማና ታንኪዩ ሰላም ናኒ አመሰግናለሁ። በጣም አመሰግናለሁ። ስለዚህ ሁለተኛው ደግሞ በሀገራችን ውስጥ ያው ምግብ ሁሉም አምራች ሆኗል። በቲክቶክ በተለያየ ምርቶች ሰዎች ምርት አምርተው ግዙን ይላሉ። ግን በሀገራችን ማንኛውም ምግብ አምራች የጥራት መስፈርቱን አሟልቶ ተገቢውን የንግድ ፍቃድና የምግብ ቁጥጥር ስርዓት መዘርጋቱን አረጋግጦ ነው ምግብ መሸጥ ያለበት ይባላል። ምግብ መድኃኒትን መርዝም ሲሆን ስለዚህ ከህግ አንፃር ያለውን ነገር ሁለቱ ጉዳዮች ላይ እንድንወያይ ነው። ሐሳብ ያላችሁ ሰዎች መስማት ይችላሉ። አንድ 5 ደቂቃ አጀንዳው ይሄን መሆኑን ለሚገባው ሰው አስረዱልኝና የምንነጋገረው ሁለት ጉዳይ ነው። አንደኛው የህክምና እና የምግብ ዶክተሮች ወይም ባለሙያዎች በቲክቶክ ላይ መጥተው ይሄንን ምግብ በሉ ጠጡ ማለት ይችላሉ የሚለውን ከህግ አንፃር መነጋገር ያስፈልጋል። ሁለተኛው ደግሞ በሀገራችን የምግብና የመድኃኒት ቁጥጥር አዋጅ መሰረት 661 2019 ዓ.ም ውስጥ ማንኛውም ምግብ አምራች አስፈላጊውን ሰርቲፊኬት ኮምፒተንስ ወይም የማምረት ሂደት ፍቃድ ከተገቢው አካል ፍቃድ አግኝቶ ስራ መስራት አለበት ይላልና በየቦታው አንድ ሰው ለውዝ ቢጨምቅ ዘይት ቢጨምቅ የተለያዩ ስራዎችን ቢሰራ ከህግ አንፃር እንዴት ይታያል የሚለውን መነጋገር አስቤን የገባውና በእነዚህ ሁለት አጀንዳዎች ላይ መነጋገር የምትችሉ ሰዎች ሌሎች ጥያቄዎቻችንን ቲክቶክ እና ምንድነው ዩቲዩብ ፔጅ ላይ ገብታችሁ ያላችሁ ጥያቄዎች የ6 ወር ልጅ ምን ላብላ ምን ላጠጣ የሚለው መልስ ከዛ እንድታገኙ መልእክቶችንም እንድታጋሩ ብዬ መምከር ፈልጋለሁ። በቻላችሁት አቅም ዲስከሽኑ ውጤታማ እንደሚሆን ስለዚህ ጉዳይ ላይ እንድናወራ ነው አድቫይዝ ማድረገው። ከምግብ ጋር ተያይዞ አንዳንዴ እንግዲህ ምን እንብላ፣ የትኛውን ፎርሙላ እንስጥ፣ የትኛውን ጨው የምትሉ ጥያቄዎች ትሰጡኛላችሁ። ባለፈው እንዳስረዳሁት እንግዲህ በእኔ በኩል የሞያ ድጋፍ አግኝተው ያላለፉ ድርጅቶች ከሌሉ እነዚህን ማስተዋወቅ ተገቢ አይደለም ወይም ይሄን ብሉ ጠጡ ማለት አልችልም። ስለዚህ የራሳችሁን ምርጫ እንድትወስዱ ለማለት እለምናለሁ። በዚህ ጉዳዮች ላይ ግን ከአምራችም በህክምና ውስጥ ያላችሁ የምግብ ማስታወቂያ በጣም እያዘንኩ ነው። እኔ የተለያየ እርጎ ወይ የተለያየ ለውዝ እየያዙ የህክምና ዶክተሮች መድኃኒትንም ጭምር ወይ ሰፕሊመንትንም የምግብ ሰፕሊመንትንም ጭምር ማስታወቂያ ገንዘብ መቀበላቸውንም መናገር አለባቸው ብዬ እረዳለሁ። ለምሳሌ እኔ
ለትምህርት ስራ አንድ ምርት ቪዲዮ ውስጥ እስካተትኩትና ገንዘብ ተቀበልኩኝ ለእናንተ መጥቼ ለማስተማሪያ ይሄንን ፕሮግራም ስፖንሰር ያደረገው ወይ ይሄ ምርት እዚህ ቪዲዮ ላይ የገባው የድርጅቱ እንደሆነና ስፖንሰርድ ፕሮግራም እንደሆነ መናገር ያስፈልጋል ብዬ አስባለሁና የኢቲክስ ትንሽ ጥሩ ሁኔታ ላይ ያለን አይመስለኝምና እኔም ልሳሳት እችላለሁ ግን ሐሳብ ብሬንስቶርም ብናረግና በዚህ ላይ ሐሳብ ያላችሁ ሰዎች ብንነጋገር ብዬ ነው የመጣሁት። አመሰግናለሁ። የዛሬ መወያያ ርዕሳችን የሕክምና ዶክተሮች የምግብ ዶክተሮች የምግብ ምርቶችን ማስተዋወቅ ተገቢነት ላይ ለማስተዋወቅ አልለውም ወይ ሰርተው ኢንዶርስ ማድረግ ኢንዶርስመንት ማለት በእነሱ ሙያ ውስጥ አልፎ ያምርት ተገቢውን ሂደት የማምረት ሂደት እንደሚያመርት ካረጋገጡ ኢንዶርስ አድርገው ካምፓኒው ጋር አብሮ መስራትና ያለውን ነገር ኢንዶርስ ማድረግ ይችላሉ። ፕሮሞሽናል ግን ማድረጋቸው ተገቢ ነው ወይ ነው ምለው። ይሄ ትንሽ አስቸጋሪ እየሆነብኝ መጥቷልና ሌሎቻችሁ ጥያቄ ያላችሁ ልጄ ምን ላብላው ምናምን የምትሉ ጥያቄዎች እባካችሁ በቻላችሁ ታቅም ቲክቶክ ላይ ያሉትን ቪዲዮዎችና ዩቲዩብ ላይ ያሉ ቪዲዮዎችን እንድትከታተሉ። የዛሬው አጀንዳ እየተነጋገርንበት ያለው ከሙያ ስነ ምግባር ጋር ተያይዞ የሕክምና ዶክተሮች ወይም የምግብ ባለሙያዎች አንድ ምርት በቲክቶክ ወይ በዩቲዩብ ማስተዋወቅ ህጉ የድረስ ነው ተገቢነቱ የድረስ ነው የሚለውን መነጋገር። ሁለተኛ ደግሞ ማንኛውም አምራች የምግብ ማምረት ፍቃድ ሳያወጣ ፌቨን እንደኔ ሰላም ዶክተር የማምረቻ ፍቃድ ሳያወጣ የሕክምና ዶክተሮች በተለይ ብትኖሩ ፌቨን የሕክምና ዶክተር ከሆንሽ ብትገቢ ደስ ይለኛል። የሕክምና ዶክተሮች ተገቢነቱን የድረስ ነው የምግብ ምርቶችን የምግብ ሰፕሊመንቶችን በቪዲዮቻችሁ እንደ ማስተዋወቂያ የማስተዋወቂያ ገንዘብ ተቀብላችሁ ማስተዋወቅ የሕክምና ዶክተሮች ይሄ ሙያ ይፈቅዳል ወይ ህጉ ይፈቅዳል ወይ የሚለውን ብንነጋገርበት ነው አንዱ። ሁለተኛው ደግሞ ምግብ አምራቾች ማንኛውም የምግብ የማምረት ፍቃድና ባለሙያ በቂ ኳሊቲ አሹራንስ እና ኮንትሮል ሳይኖር ማስተዋወቅ ትችላላችሁ የሚለውን ብንነጋገርበት ብዬ ነው የመጣው። ብዙ ትምህርት አመለጠኝ መሰለኝ አይደለሁም። እሺ ኢትስ ኦኬ ካልሆንሽም ችግር የለውም። ቤዚካሊ እየተነጋገርን ያለው ነው የሕክምና ባለሙያዎች የምግብ ባለሙያዎች ቲክቶክ ላይ ይሄንን ምርት ብሉ ጠጡ ብለው ማስተዋወቂያ የሚሰሩ አሉና ስለዚህ ተገቢነት ምን ያህል ድረስ ነው። ሁለተኛ ደግሞ ምግብ አምራቾች አገራችን ውስጥ የምግብ ማምረቻ ከራሳችሁ ኮንሳምፕሽን ለራሳችሁ ምርትነት ቤት በርበሬ ልታዘጋጁ ትችላላችሁ፣ ለራሳችሁ ሽሮ ለራሳችሁ ታዘጋጃላችሁ፣ ይሄ መብታችሁ ነው። ግን ከገበያ አውጥታችሁ ወደ ገበያ ስታቀርቡት ያን የምግብ ጥራትና ደህንነት ካላስመዘገባችሁ በኢትዮጵያ ህግም ይሁን በዓለም አቀፍ ህግ የራሱ ፍቃድና የጥራት መስፈርት ማሟላት ይጠይቃልና እነዚህን ሁለት ነገሮች እንድነጋገር ነው። ለዚህ ምክንያት የሆነው በዚህ በለውዝ ቅቤ ላይ በሰራውት ኮንቴንት ላይ ከፍተኛ ጫጫቻ ተፈጥሯል። ምን ችግር አለው እዛው ፈጭተው ቢሰጡን ያሉ ጥያቄዎች አሉ። ግን ቲክቶክ ፔጅ ላይ ያጋራሁት አንድ ትልቅ ምስል ወይም ሜሴጅ አለ። እነዚህ ብዙ አምራቾች ኳሊቲ አሹራንስ ወይም ጥራቱን የሚያረጋግጡበት ምን መስፈርት አላቸው ወይስ ምን ተካሂዶ ነው የምንቀበላቸው የሚለው ጥያቄ አለና ከኢትዮጵያ የምግብና የመድኃኒት ቁጥጥር ህግ አንጻርም ሁለቱ ነገሮች ምግብን ማስተዋወቅ ወይ ሰፕሊመንትን ማስተዋወቅ በፕሮፌሽኑ ምን ድረስ ነው የሚፈቀደው፣ ቀጥሎ ደግሞ የምግብ አምራችስ ከህጉ አንጻር ሳይመዘገቡና ተገቢውን የማምረቻ ፍቃድ ሳያወጡ ምግብ አምራች መብዛቱ የራሱ ችግር እያመጣ ስለሆነ ብዙ ሰው ጤናው እየተቃወሰ ከእንደዚህ የሚገዛቸው ምርቶች ጤንነታቸው ባለመረጋገጡ ምንም ማረጋገጫ ስለሌለው ህዝባችን በጣም እየተጎዳ ነው ብዬ አስባለሁና የዚህ ጉዳይ በጣም እያሳሰበኝ ነው። እያሸበተኝ መጥቷል ሆነስትሊ ማለት ነው። ብዙ የተበላሹ ምግቦች ወደ ክፍለ ሀገር ይጓጓዛሉ፣ ምርት የትም ይመረታል። ስለዚህ አጀንዳችን እነዚህ ጉዳዮች ናቸው። በዚህ ላይ ነው ሐሳብ የምሰጠው የምትሉ ሰዎች ካላችሁ ከታች ኢንቦክስ አድርጉልኝና በዚህ ጉዳይ ላይ መነጋገር እንችላለን። መልእክቱን አጋሩ በቻላችሁት አቅም። ስለዚህ ይሄንን ጉዳይ እሺ የአንዳንድ ጥያቄዎቻችሁ ወተት ምን ላስጀምር ምናምን የሚሉትን ጥያቄዎች ዛሬ አላስተናግድም። ወደኋላ ተመልሳችሁ ቪዲዮዎቹን እንድትመለከቱ ነው መመክረው።
ወደ 300 400 ክሊፖችን እና ቪዲዮዎችን በዩቲዩብ ፔጅም አጋርቻለሁ። ስለዚህ የዛሬ መወያያ ርዕሳችን እኔም ግራ አይገባኝ በሀገራችን ያለው የሕክምና ዶክተሮችም ይሁን የሕክምና ዶክተሮች እንዴት ነው አንድ ምግብን ማስተዋወቅ ያለባቸው ብዬ ባለፈው ተስፋዬ ለውዝ ጥራቱን የጠበቀ ተጠቀሙ ይላል። ትችላለህ፣ ተጠቀሙ ማለት ይቻላል። ዋናው እዚህ ጋር እየተነጋገርን ያለው አንድ ምርትን ተጠቀሙ ሲባል መነሻችን መሆን ያለበት ያ የሚያስተዋውቀው ሰውዬ ወይም ይሄንን ሪኮመንዴሽን የሰጠ ሰውዬ በራሱ ኤክስፒሪየንስ የጥራት ምልክት አይቶ ከራሱ ኤክስፒሪየንስ ሼር ያደርጋል። እኔም አደርጋለሁ። እንደ ባለሙያ እንደ ግለሰብ መብታችሁ ነው፣ ይሄንን ተጠቀም ማለት ትችላላችሁ። እኔ አሁን እየጠየቅኩ ያለሁት ግን እንደ ባለሙያ የሕክምና ዶክተር አሁን ቅድም አንድ ኮሜንት የሰጠውበት ቲክቶክ ፔጅ ላይ ዱዌት ያደረኩት ምስል አለ። ሰውየው የሕክምና ዶክተር ነው። መጀመሪያ ማለት የፈለገው ለውዝ ቅቤ ፕሮቲን አለው፣ ፋት አለው፣ ጥሩ ምግብ ነው፣ ብሉ ጠጡ አለ። ከዛ በኋላ ግን ተጠንቀቁ፣ አፍላቶክሲን በውስጡ አለው፣ ስለዚህ ይህን ምርት ተጠንቀቁ አለ። መጨረሻ ግን ሲጨርስ ለዚህ ሁላ መፍትሄ የሚሆንላችሁ ግን እንደዚህ የሚባል ቅቤ አለ፣ የለውዝ ቅቤ አለ፣ ከሱ ገዝታችሁ እንደዚህ ከሆነው ድርጅት ተጠቀሙ ይላል። የሕክምና ዶክተር ነው ሰውየውና ይሄ የሕክምና ዶክተር ይሄንን የማለት መብት አለው ወይ? ማለት ምኑን ተማምኖ ነው ይሄንን የማለት ውስጥ የገባው? ለምሳሌ እኔ የምግብ ሳይንስ ባለሙያ ነኝ። እንደዚህ አይነት ኢንዶርስመንት ስነት መጀመሪያ ፋብሪካው ጋር ሄዶ የአመራረት ሂደቱን ማየት፣ ሙያዊ ድጋፍ መስጠት፣ ኢቫሉዌት ማድረግ፣ አሰስ ማድረግ፣ ድርጅቱ የሚሰራበትን አሰራር ሂደት መከተል፣ ጉድ ማኑፋክቸሪንግ ፕራክቲስ ወይም የምግብ ስርዓት መዘርጋቱን ማየት፣ ከዛ ደግሞ አስፈላጊውን የኢትዮጵያ መድኃኒትና ቁጥጥር ማህበራት መዝገቡን አይደለም የጥራት ደረጃ ማሟላቱን፣ ከዛ አልፎ ደግሞ እንደ ሀስፕ እና አይሶ ያሉ የምግብ ስርዓቶቹን መዘርጋቱን፣ ይሄን ሁላ ካረጋገጥን በኋላ በኮንፊደንስ መታችሁ ይሄንን ሙያው ድጋፍ የሰጠው ድርጅት ስለሆነ ከዚህ ድርጅት ጋር አብሬ እሰራለሁ ይሄንን ምርት ብትጠቀሙ የሚለው እኔ ችግር የለብኝም። እኔም ማረገው እሱን ነው። ግን አሁን የቸገረን እነዚህ አይነት ነገሮች ባልተካሄዱበት ሁኔታ አንድ የሕክምና ዶክተር ይሄንን እርጎ ብሉ ጠጡ ማለት ይችላል ወይ? የምናምን እርጎ በማንኪያ ይዞ እርጎ በጣም ለአንጀት ጠቃሚ ነገር ነው፣ ይሄንን እርጎ ብትበሉ በጣም ጥሩ ነው ብሎ ትምህርቱን ያስተምራል ስለ እርጎ። ግን ሄዶ የማስታወቂያ ገንዘብ ተቀብሎ መጨረሻ ላይ ግን የእንትናን እርጎ ተጠቀሙ ማለቱ ተገቢነቱ ምን ድረስ ነው? የኢትዮጵያ ሕግስ ምን ይላል ነው? ቀጥሎ ደግሞ በምንድነው ምንድነው ፍቃድ ሳያወጡ ተገቢውን የጥራት ማረጋገጫ ሳያወጡ ደግሞ ብዙ ምግብ አምራቾች ኢትዮጵያ ውስጥ እየበዙ ነው። ከፍተኛ ስራ ከሚፈጥሩ ስራዎች ውስጥ አንዱ የምግብ ማምረት ስራ ነው። እኔ ግን እያሳሰበኝ ያለው እነዚህ የምንበላቸው ምግቦች በህዝብ ጤና ላይ ከፍተኛ ጉዳት እያደረሱ ስለሆነ እኔ ማቀው በኢትዮጵያ 661 2019 የኢትዮጵያ ምግብና መድኃኒት ቁጥጥር አዋጅ መሰረት ማንኛውም አምራች የምግብ አምራች የንግድ ፍቃድ ሳይወጣ የምግብ ማምረት ሲኦሲ ሳይወስድ ደረጃ መስፈርት ሳያሟላ አስገዳጅ ደረጃቸው ደግሞ ያላቸውን የጥራት ድርጅት ምልክት ሳይጠቀም ወደ ገበያ ማብጣት በህግ እንደሚያስቀጣ ነው። አንዳንዴ በመናገራቸው ሜሴጆች እኔ ከሙያ አንፃር መናገረው ነው እንጂ ይሄ ሀገሪቱ ህግ ነው። ለምሳሌ ግብር ሳይከፍል ንግድ የሚነግድ ሰው የለም አይደል? ግብር ሳይከፍል ንግድ መስራት አይቻልም በሀገራችን ውስጥ። ልክ እንደሱ ማንኛውም ሰው ደግሞ ጤንነቱ የተጠበቀ ምግብ ጥራቱን የጠበቀ ምግብ ማረጋገጫ ሳይኖር ወደ ገበያ መግባት አይችልም ነው። ለኔ ደግሞ ግብሩን ታክሱን ቁጥጥር ይደረግበታል። ግን እንደዚህ ህዝባችንን አመሰግናለሁ ሳምሪ ላፍ ግን ህብረተሰባችንን ሊጎዳብን የሚችል ምግቦችን ማንም ተነስቶ ቋንጣ ሰርቶ ኩኪስ ሰርቶ እርጎ ሰርቶ እየተነሳ መሸጡ ተገቢነቱ ምን ያህል ነው? በተለይ ምግብ ደግሞ አንጀታችን ውስጥ ሆዳችን ውስጥ የሚገባ ነገር ስለሆነ ለበሽታ እያጋለጠን ነውና የዚህ ህግ ስርዓት እንዲመጣ ነው እየወተወትኩ ያለሁት። የሰው ስራ ለመበደል አይደለም። እኔ ከችግሩ ነው ማየው። ይሄንን ምርት የምታመርቱ ሰዎች ቤተሰባችሁ ውስጥም ብዙ ችግር እያያችሁ ታማሚው ብዙ ነው። የኮላሊት የካንሰር ታማሚው፣ የጉበት ታማሚው በሽተኛው በጣም ብዙ ነውና ለዚህ ምክንያቱ ደግሞ ጥራታቸውንና ደህንነታቸውን ያልጠበቁ ምግቦች በስፋት ገበያው ላይ መሰራጨታቸው ናቸውና እነዚህን ሁለት ነገሮች ላይ ውይይት እንድናረግ ነው የመጣሁት። በዚህ ላይ ኢንቦክስ ልታረጉልኝ፣ በተለይ በዚህ ላይ የኔን መንግስት እዚህ ነገር ላይ ጣልቃ መግባት አለበት ሞክሬ ያለው ፌቨን ንግስትም አመሰግናለሁ። ጣልቃ መግባት አለበት ይላል። ግን እዚህ ጋር የመጣሁት መንግስት ጣልቃ ለመግባት ትኩረት ካልሰጠው አይደለ? እኔ ሞክሬ ያለው በህግም በፖሊሲም
መጥቻለሁ። አሁን እዚህ ቲክቶክ ላይ እያወራን ያለ ነው መንግስት ጣልቃ እንዲገባ ምን እናርግ ነው። ችግሩን ስፋት ማሳየት ያስፈልጋል። በቤታችሁ ምን ያህል ሰው እየታመመ ነው? በዚህ ችግር ውስጥ ምን ያህል ሰው ነው? በተለይ ደግሞ የህክምና ዶክተሮች እንደዚህ አይነት ምርቶች ማስተዋወቁ ሲገቡ ደግሞ ሃይዶክ ታንሳይ አመሰግናለሁ። እባካችሁ ፕሮግራሙን የዛሬ ያዝነውን አጀንዳ ተከተሉ። አሁን የገባችሁ ካላችሁ እየተነጋገርን ድምጽ መሆን yes exactly ድምጽ መሆን። ስለዚህ ይሄንን የምናገረውን ንግግር እናንተ የምትሰጡትን ሐሳብ ፌቨን አመሰግናለሁ። በቲክቶክ በጣም እየተዳረሰ ነው ድምጻችን ባይዘወይ ከምታስቡት በላይ ፓወርፉል ነው። በጣም አቅም አለው። እኛ ስለማይመስለን ነው እንጂ ሊያ ልክ ምንም ይሄ ጉዳይ በደንብ ሊሰራ ኤግዛክትሊ ሊሰራበት ይገባል። ፋና ኦሪጎ። ስለዚህ ድምጻችን እዚህ ብትገቡልኝና ብንሰፋ ፌቨን ትክክል ፈንዲሻ ይላል። እሺ ይተዋወቃል መሰለኝ። ታንኪዩ ፌቨን ሳምሪላቭ። ስለዚህ እዚህ ውስጥ ያለን ድምጽ እንዲጠነክር ነው የምፈልገውና ይሄንን አጋሩ፣ ለሰው ንገሩ። በዶክተር አሻግሬ ፕላትፎርም ላይ እየተነጋገርን ያለነው ጉዳይ ስለ ልጆቻችን፣ ስለ ሀገር፣ ስለ ቤተሰብ በኋላ ታሞ ከመማቀቅ አስቀድሞ መጠንቀቅ ነውና ሁለት ነገር ማስተካከል አለብን ብዬ አስባለሁ። የመጀመሪያው በጣም እያሳሰበኝና የመጨረሻ ጥረቴን ነው እያረኩ ያለሁት ሆነስትሊ በዚህ በ20 ዓመት በቆየሁባቸው ጊዜዎች ራሴን ለማመጻደቅ ሳይሆን መንግስት ጋር ያልሄድኩበት ስብሰባ ስለ ምግብ ደህንነት አፍላቶክሲን ገና ምንድነው ብሎ ሳይታወቅ ጉዳዩን አሳስቦኝ በሚዲያ በመናገር ብዙ ኢንተርቪዎች በመስጠት ትኩረት እንዲደረግበት አድርጌያለሁ። የለውጡ ሂደት ግን አሁንም ደካማ ነው። ቢዝነስ አስይዟል ነው። እኔ ተቆጣጣሪው አካል እንዳውም በቃ ከፍተኛ መፍረስ ያለበት መቀጣት ያለባቸው ሰዎች ከቦታቸው መነሳት ያለባቸው በጣም ብዙ ሰዎች አሉ። እኔ ስራቸውን እየሰሩ አይደሉም ብዬ ነው ማስበው። ሆነስትሊ ይሄውላ ህገወጥ የምግብ ንግድ የሙያ ጥሰት በሚካሄድበት አገር ሁሉም እየተነሳ ማስታወቂያ የሚያስነግርበት ይሄን ብሉ ጠጡ የሚልበት ደረጃ መድረሳችን በጣም አሳሳቢ ነውና አሁን ደግሞ ምግብ አምራቾች የልብ ልብ ተሰምቷቸው እንዴት እንከለከላለን? እንዴት ደህንነቱ የለበትም ማልክ አንተ ማን ስለሆንክ ነው? መብታችን ነው ማምረት ውስጥ መድረሱ የችግሩን ስፋት ያሳያልና በለውዝ ቅቤ እየፈለፈሉ እየቆሉ የሚሰጧችሁ በጣም ብዙ ምርቶች አሉ። እነዚህ ብዙ ምርቶች ግን የኳሊቲ ኮንትሮል እና ኳሊቲ አሹራንስ የላቸው። ስለዚህ ህብረተሰቡ ጉበቱ፣ ኩላሊቱ፣ ካንሰሩ በየሆስፒታሉ ሄዳችሁ በየቤተሰባችሁም ሰው ሊኖር ይችላል። ህፃናት በጣም ነው የሚሰቃዩት። የሚሞቱ ህፃናት በጣም ብዙ ናቸው። በካንሰር የሚያዙ በጣም ብዙ ናቸውና በዚህ ጉዳይ ላይ ሐሳብ አለን የምትሉ ሰዎች ብቻ እሺ በቻላችሁት አቅም እናንተም እንደ ሸማች የራሳችሁን ጥንቃቄ ውሰዱ። ራሳችሁን አድኑ፣ ቤተሰባችሁን ጠብቁ፣ ተማሩ፣ አንብቡ፣ መረጃ ውሰዱ። ስንፍና ይቅር፣ ራስ ወዳድነትም ይቅር። ራስ ወዳድነት ማለት በየአካባቢው የሚካሄዱ ህገወጥ ነገሮችን ጠቁሙ፣ ለመከላከል ሞክሩ። ገንዘብ በዚህ የሚሰሩ ሰዎችን ካሉ በትክክል እየተስፋፋ ነው፣ በቶሎ ማስቆም አለብን። በየሰፈሩ እየተስፋፋ ነው። ይሄን ነገር ካላስቆምን እናልቃለን። አሁን ቺፕስ እንኳን ዘይት የሚጠባበሱ ነገሮች በሰፈራችሁ ማንንም መጥበሻ ይዛ አንድ ሴት ወጣ ጠብሳ ለተማሪዎቻችን ትሰጣለች። ዘይቱ ግን ጥቁረቱን አትደፈውም። እኔ አንዳንዴ መነግራችሁ ይሄ ዘይት ከጠቆረ በኋላ አይጥሉትም። የት ትሸጫዋለች ሲባል ሽሮ ቤት እሸጣዋለሁ ያለችኝ ሴትዮ አለ። ሽሮ ቤት የተቃጠለውን ዘይት ቺፕስ ከሰሩበት በኋላ ጠቁሮ አሮ ደግሞ ወደ ምን ይገባል? ወደ ሽሮ ቤት ነው የሚገባው። እና ሽሮ ቤት አላልኩም ለውዝ ቅቤ አትጠቀሙ አላልኩም አትጠቀሙ አይደለም እያልኩ የጥራት የደህንነቱን መስፈርቱን ተከታተሉ ነው እያልኩ ያለሁት። አንተነህ ትክክል ነው። የማህበረሰብ የጤና ግንዛቤ የለም ዶክ። ስንፍና ምለው እሱን ነው። ማህበረሰቡ መስማት አይፈልግም። ችግሩ ግን ሰፊ ነው። ልጁ ይሰቃያል፣ ራሱ ይሰቃያል። አንድ ምግብ ይሄ ግን ስላለበት ሲባል ይከፋዋል። መስማት አይፈልግም። አመሰግናለሁ። እንዳንተ ያሉ ሰዎችን ያብዛልን። አመሰግናለሁ። እናንተ ስትበዙ ነው እኔ የምበዛውና አብረን እኛ እንበል፣ አብረን በጋራ እንብዛ። ማለት የኔ ድምጽ ብቻ በቂ አይደለም። እንዳውም በቀደም ጠቅላይ ሚኒስቴሩ የአንድ ሰው ድምጽ እንደተቀበረ ነው፣ ዋጋ የለውም ብለዋል። ሁለት ከሆኑ ሶስት ከሆኑ ብዙ ይደርሳል ብለዋልና እዚህ የመጣሁት እኔ የኔ ድምጽ ብቻ በቂ የሆነ ስላልመሰለኝ ቲክቶክ ላይ ያለውን ሰው በማስተባበር ራሳችን ለራሳችን መፍትሄ እንድንፈልግ ለማለት ነውና ያብዛልን ሳይሆን ያብዛን እንደኛ
በዚህ ኮንሰርን የሚሆን አሁን በየቦታው ሲሄድ ሆነስትሊ ያልከውን ሰምቼ እያስተካከልኩ ነው። እርጎ ጠቀም ነበር እንዲያስተካክል ያለው ላምሰጥ ነበረ ለውዝ ቅቤ እየመረጥኩ ነው አነባለሁ። አሁን ሱቅም ሄጄ ተጠንቅቄ ነው መገዛው። አዮዲን ያለበት ጨው ገዛለሁ፣ የበለጸገ ምግቦች ይጠቀማለሁ የሚለው ነገር እየሰፋ ከሄደ በጣም ብዙ ርቀት መሄድ እንችላለንና አይ ኖ ጀስት ስለ ፖለቲካውን ተውና ጀስት ሐሳቡን ብቻ እኔ ምንም ከፖለቲካ ኢሹ የለኝም ከግለሰቦችም ኢሹ የለኝም። እኛ እንደ ህብረተሰብ አብረን ነው መቀየር ያለብን። ፖለቲከኞችም እንደኛ ሰዎች ናቸው። ስለዚህ በቻልነው አቅም ኮሌክቲቭሊ ለውጥ ለማምጣት ማለት ነውና ባለፈውም ስለ አገር በአንድ ሺህ ቀን ስናወራ በቀድሞ መንግስት ጊዜ ስለ መቀንጨር እና አገርን ልጆችን አይምሯቸውን እንዴት እንደሚጎዳ ብዙ ባለስልጣናት ግንዛቤ እንዳልነበራቸውና ማነሽ ፍራለም ሽባባው አስረድታቸው የትምህርት ቤት ምገባ እንዳስጀመረች ሰቆጣ ዲክሌሬሽን እንዳስጀመረች ሰምታላልና በየጊዜው ፖለቲከኞች የተለያየ እሺ ብዙ ኃላፊነት ይጠበቃል። ኤግዛክትሊ ሌሎቹ ባለሙያዎቹንም ወደዚህ ያምጡልኝ። ባለሙያዎችንም መስራት ያለብንን ድምጽ መሆን ለህብረተሰቡ አልቻልንም። ኑሯችን ላይ ነው ፎከስ አድርገን ያለነው። ተያይዘን ሳናቅ ፊት ለፊት እንጋፈጥ እርስ በርስ። ታንኪዩ እኔ እንደ ዶክ አንድ ያስገባኝ የሚለው ስለዚህ ጉዳይ ትንሳኤ ረዲ በዚህ ጉዳይ ላይ ከሆነ ላስገባ እችላለሁ። በተረፈ ግን ኤክስፓየርድ የሆነ ምግብ የተሸጠ ነው የሄቴ ልጅ ብሱር ብላኝ ከሚገርም ዓመተ ምህረት ያለፈ ይዛ መጣች። ትክክል ነው ሊያሸቴ ምንድነው ምን ጠብቀው ማለት ቆመን ስንሄድ በጣም የሰለጠንን ትልቅ ህዝቦች እንመስላለን። በለውዝ ቅቤ የብቃት በዞን ደረጃ ይሰጣል። የለውዝ ቅቤ የብቃት በዞን ደረጃ ይሰጣል ምን ማለት ነው ዶክ? በዞን ደረጃ ይሰጣል ምን ማለት ነው? በቻላችሁት አቅም አሁን ስለማወራው ቶፒክ አንድ እያወራው ያለሁት የህክምና ዶክተር ኤፍኤማካ this is not developed not ኤፍኤማካ ኡስማን ገቨርንመንት መስት ሪፎርም እኔ ሪፎርም yes እባካችሁ አንድ የምጠይቀው ጥያቄ የኢትዮጵያ ምግብና ቁጥጥር ባለስልጣን ከፍተኛ ሪፎርምና በህብረተሰቡ ላይ ለደረሰው ጉዳት በተቀላላ ተጠያቂ ሆነው ተነስተው አዲስ ሪፎርም ተካሄዶ ኢንስቲትዩሽኑ እንደ አዲስ ተዋቅሮ ከፍተኛ እርምጃ እንዲወስድ አሁን አዲስ አበባ ውስጥ እንግዲህ የኮሪደር ልማት የወንዝ ዳር እንኳን ተቆጣጣሪው ከነሱ በላይ ጠንካራ ነው። ትልቅ ለውጥ እያመጣ ነው። ወንዝ እየተስተካከለ ነው። ኮሪደር እየተስተካከለ ነው። እንዴት ይሄ ባለስልጣን ምግባችንን በዚህ ልክ እንኳን ማስተካከል ያቅተዋል? አይደለም የአዲስ አበባ ቁጥጥር ባለስልጣንም ይሁን የፌደራል ቁጥጥር ባለስልጣንም ቢሆን ገቢዎች ታክስ በመሰብሰብ ራሱ ጠንክረዋል። አይደለም ገቢዎች ወረዳ ላይ በጣም ጠንካራ ነው። ለምንድነው ደንቦች ብሎ ዱላ ይዞ ሽንትህን ሸንተሃል፣ ሲጋራ ጥላሃል፣ ማስቲካ በልተሃል፣ ላስቲክ ደፍተሃል ብሎ ከፍተኛ ቁጥጥር ይደረጋል። ግን ምግባችን ላይ የተለያዩ ነገሮች ተጨምረው ህግ ሳያወጡ ፍቃድ ሳያወጡ አይደለም እንደዚህ አይነት ህገወጦችን እንዴት በደንብ ደረጃ እንኳን ማስተካከል ያቅተናል ነው። አንድ ያስገባኝ ይላልሽ ብዙዎቻችሁ እየጠቃችሁ ነው። ትንሳኤ የሚልሽ አንድ ልስማሽና ሐሳቡን ከተነጋገር ነው ጋር እንዲሆን go ahead እሺ አጀንዳችን የህክምና ዶክተሮች የምግብ ባለሙያዎች በየቲክቶክ እና ዩቲዩብ ላይ ምግብ ማስተዋወቅታቸው ተገቢ ነው ወይ ነው አንዱ። ሁለተኛው ደግሞ ሁሉም እየተነሳ የምግብ ምርት እያመረተ መሸጡ የጥራት ደረጃ ሳይቆጣጠር መሸጡ ህብረተሰብን እየጎዳ ነው ብዬ አስባለሁና ህገወጥ ነገር እየበዛ ነው። እንጀራ በጀሶ በርበሬው ቅቤው ይሄ በሆነበት ሁኔታ ምንድነው የምንጠብቀው የሚለው ነውና ቀጥይ ትንሳኤ። እሺ አይ ዶክተር እንዴት ነው? እንዴት ነሽ? ቀጥይ አለን አልহামዱሊላህ። እሺ ሁለት ነገር አለኝ። ከስር ኮሜንት የምትጽፉ ሰዎች ማለት ነው ስለ ምግብ ነው የልጆቻችን ስጋት ነው እያረጋ ያለው። አሁን እዚች ጋር ዶክተር ስራ አጥቶ አይደለም ገባሽ? እውነት ነው ንገሪልኝ። ከስር ኮሜንት እያነበብኩ ነው ገባ? እንደ ቶፒኩ ካልተነጋገርን ስለ ልጅ ስለ ድስቶ ምን ላብላ ምን ላጠጣ እያልን መነጋገር አንችልም። ቪዲዮዎች አሉ በቻላችሁ ጣቀም እሱ ንገሪልኝ። በዚሁ ቶፒክ በማወራው ቶፒክ ላይ ኮሜንት ብናስተካክል አሪፍ ነው። እዚህ ስር ያለ ነው ማለት ነው እንተዋወቃለን። አንድ በአንድ አካውንት ገብተን ቼክ ማድረግ እንችላለን። ያለው ሰውዬ ስክሪንሾት አድርጌያለሁ። ምንም ችግር የለም። ከፖለቲካ ነፃ እንሁን። እዚህ ከስር ያሉት ናቸው ዶክተር አንተ እያነበብኩ ነው። እኔ ነኝ ያየሁት ያለሁት ኮሜንቶች ነው። እሺ እና ስለዛ ስለ ልጆቻችን
ስለ ልጆቻችን ይሄ ሰውዬ አሁን ብር ፈልጎና የራሱ ጥቅምና ፖለቲካ ቢኖረው ኖሮ እዚህ ጋር ወጥቶ አይናገርም ነበር። ገባችሁ? ስለዛ ልጅ ያለው ነው የሚያውቀውና ስለ ልጃችን ስጋት ነው። አሁን ጉንፋን ሲይዛቸው ራሱ እንዴት ነው የምንጨነቀው? ሰውነታችን የከሳ እንቅልፍ እያጠን። ስለዛ ያለው ነገር ማደማመጥ አለብን። እንዳለው ብራንዱን ምኑን ቼክ ያረግን መጠቀም አለብን። ሌላ ነገሩን ተውት። ሌላ ነገር እንዳውም ትልቅ ነው። እኔ ግን እውነቱ ለመናገር ለማካበስ ሳይሆን ዶክተሬ ወላሂ ለዚህ ማልኩ እኮ አቮካዶና ማንጎዎች ፍሬሽ አይደለም። እነሱ ራሱን ጋር ዴትና ምናምን ብኖራቸው ራሱ ቼክ አደርጋለሁ። ሌላ ነገር ተውና ጎበዝ እንደሱ መሆኑም ያለበት እንደዛ ነው እንጂ ስለ ፖለቲካ እዚህ ውስጥ የሚገባ ነገር የለም። ማሪ እንደዚህ ያለ ጠቅላይ ሚኒስትር ምናምን ያለውም ለምሳሌ ነው ያለዋችሁ። እሺ እዚህ ጋር ኮሜንት የምትሰጡት ማለት ነው። ስለዛ ስለ ፖለቲካ እንዳታስገቡብን። የምታዳምጡ ከሆነ አዳምጡ፣ ማታዳምጡ ሆነ መውጣት ትችላላችሁ። ይሄ ሐሳብ ይጠቅማል የምትሉ ሰው እናት አለች። አሁን ለልጇ ምን ዛሬ እሰጣለሁ ነገ ምን እሰጣለሁ ራስ አሳታስብ ማለት ነው። እንደዛ አይነት ሰው ሼር አድርጉ ቢያንስ እንዲገቡልን ማለት ነው። በጣም ተናድጄ ነው አሁን አንድ ያስገባኝ እያልኩና ይቅርታ ጋይድ እናደርጋለን። እኔ ብዙ ሰው ያቀኛል በፖለቲካ ኢንተረስት በምናምን አይደለም፣ የችግሩን ስፋት በማየት ችግሩን እርስ በርሳችን ተራርተን ድምጽ ሆነን መንግስትንም አግዘን ለውጥ ለማምጣት ነው እንጂ it has nothing to do with politics። እሱን ሰው ነፃነኛ ስለ ጤንነት ነው የምናስበው። ልጆቻችን ካሉ ነው ነገ ፖለቲካ የሚመጣው። ሁለተኛ ደግሞ እዚህ ስር ያለችው አንዷ ደግሞ በሎዝ ምናምን ሎዝ አትብሉ ነው የምትሉት። አላለም በደንብ አዳምጡ። መጀመሪያ ሀበሻ ሲባል ለኮመንት ነው የሚሮጠው ከኔ ጀምሮ ማለት ነው። እኔም ጥሩዎቹን እያየው ነበረ ከስር ሎዝ ያለው እያስተካከልን እየሄድን ነው። አንዳንድ ምንድነው እኔም ለማስተካከል ብዬ ነው ዶክተር የገባሁት እዚህ ውስጥ። ቲክቶክ ላይ ምንድነው እኔም አሁን ቲክቶክ ላይ ደጋግሜ የምነግራቸው ሙሉ ዩቲዩብ ገብታችሁ ሙሉ ፕሮግራሙን አዳምጡ። የአንድ ሰዓት የምናምን የተቆራረጠ ነገር ሚስ አንደርስታንዲንግ ያመጣል እላለሁና ዩቲዩብ ፔጅም የከፈትኩት ለምንድነው ሰዎች ቲክቶክን ያዳምጡና አንድ ቃል ይዙና እንዲህ ብለሃል ያብለሃል ብሎ ለማጠልሸት የሚደረግ ጥረቶች ስላሉ ሙሉ ሐሳቡን ከዩቲዩብ ትግስት ወስዳችሁ አዳምጡ ብያለሁና አመሰግናለሁ። በሁሉ ጊዜ ስለምትኝ ትክክል ነሽ። አመሰግናለሁ። ሎዝ ምናምን ያለው ብራንዱን ኬት እንደተሰራ እዩ ነው የሚለው እሱ። አሁን ዶክተር መስፈርቱ የተረጋገጠ የእንትናንም ብሉ የእንትናንም ጠጡ አልልም አላልኩም ብያለሁ። እኔ ልንገርህ ዶክተር እኔ አከለ ያለልህም ይሄን ያህል ብራንድ አልልህም። አሁን እዚህ ጋር አልልህም ሀገር መንግስት ነው። ግን ሎዙ ላይ አሁን ከተናገርኩ ማለት ነው ምርጥ ሎዝ ነው የሚባለው ከዚህ በፊት ማለት ነው። ሁሉም ሰው ብር ነው የሚፈልገው። ተወዳጅነት አገኘው ብሎ የሆነ ነገር ጨመረበት ያ ምርትን እኔ በራሴ በኩል ማለት ነው ያ ምርትን አቁሜ አሁን ድሬዳዋ አካባቢ ድሬዳዋ ትራንስፖርት አውጥቼ ከሐረር ድሬዳዋ አስበው ይችተ ስንት ነገር አለ። ትራንስፖርት አውጥቼ ድሬዳዋ አይንህ እያየ ሎዝ ገዝተህ አይንህ እያየ ይፈጫል። አይንህ እያየ ሎዙ ይገዛል። አይን ወፍጮ ቤት እንዴት ነው ቆመህ አይደለም የምታየው? እንደዛ ቆመህ ታያለህ። ያው አሁን ድሬዳዋ ሰዎች ምናልባት የሚያውቁት ምናምን ይሰሙ ይችላል። አንድ ሀሳብ ስጪኝ። ብዙ ሰዎች ስለሚጠይቁኝ ነው። ምን ችግር አለው ለውዙን ራሳችን ገዝተን እያየን ተፈሽቶ መጠቀማችን ምን ችግር አለው ይሉኛል። እኔ እንደ ምግብ ሳይንስ ችግሩ ምንድነው እያልኩ ያለሁት ለውዙ ጤንነቱን ለማረጋገጥ በአይን አይታይም አይደለም። ሻጋታ ምናምን በአይን የሚታያል። ግን በሳይንስ የምናውቀው አፍላቶክሲን ለውዙ ራሱ ንጹህ ሆኖ ሊፈጠር ይችላል አይደለም። ይሄ የተፈጠረውን በአይናችሁ ስለማታዩ ላብራቶሪ ምርመራ አይካሄድም አይደለም። ኳሊቲ ኮንትሮል የለውም፣ ኳሊቲ አሹራንስ የለውም አይደለም። ስለዚህ ይሄ ብቻ ማረጋገጫ ሊሆን አይችልም ነው በምግብ ሳይንስ ይገባሻል። ስለዚህ እነዚህ አምራቾችም ወደ ምግብ ማምረት ፍቃድ ውስጥ ገብተው ላይሰንስ ወስደው ምርመራ እያረጉ አይደለም። ምርመራቸውን በላብራቶሪ አድርገው አረጋግጠው ነው ወደ ገበያ ማውጣት ያለባቸው። አሁን ማንም አረጋግጦ ወደ ገበያ አያወጣም። ብዙ ምግብ አይደለም ብዙ በሽታ የያዘ ነገር ወደ ገበያ ይወጣልና ኢትዮጵያ ደካማ ሀገር ነች እረዳለሁ። ኢንዱስትሪዎቻችን ትንሽ ናቸው። ግን እነዚህም በማደራጀት መንግስት በአንድ አካባቢ በማደራጀት አይደለም አንድ ላብራቶሪ በማቋቋም ለምሳሌ 10 ቢሆኑ አንድ ቦታ ተደራጅተው ሼድ ይዘው በትክክል ላይሰንስ አውጥተው መስራት ይችላሉ ነው የኔ ጥያቄ አበነስታ። ስለዚህ አንቺ ያልሽውም ከገበታው ማምጣቱ ከግብርና ጀምሮ ራሱ አንዳንዴ አፍላቶክሲን ሊፈጠር ይችላል። ግን ይሄንን መቀየር ማትችሉ ግድም ከሆነ ደግሞ ስትበሉ ደጋግማችሁ አትጠቀሙ አይደለም አሰባጥሩ። አንዴ የምትበሉት ሳይሆን የሚያማችሁ ድግግሞሹ ነው ብያለሁ አበንደስታ። ስለዚህ ይሄንንም መልእክት የምትነግሪልኝ ራሱ አስቆልታችሁ መጠቀሙ ጥሩ ቢሆንም ማስለቀማችሁ የሚቀንሰው ነገር ቢኖርም ቀጥሎ ግን 100% ማረጋገጫ ስላልሆነ
ምግቡ ውስጥ የተወሰነ ነገር ሊገኝ ስለሚችል አፍላቶክሲን በተወሰነ መጠን ሊኖር ስለሚችል በሰውነታችን ገብቶ ጉዳት እንዳያደርስብኝ የምትጠቀሙበትን ወቅት ቀንሱት ነው። ገብቶሻል? አፈራርቁ ከሌላ ምግብ ጋር ከአትክልት ከፍራፍሬ ጋር እየቀላቀላችሁ ቀናትን እየለያችሁ ከበላችሁ ምንም አትሆኑ ነው የኔ መልእክት ይሄ ነው። እንደ ምግብ ባለሙያ ተረድተሽኛል? እሺ ተረዳዋ። እሺ ስለዚህ አንቺ የምትነግሪልኝ ምንድነው አይኔ ያየ ቆልቼ ተጠቅም ያለው ማለት ምግብ ደህንነቱ ተረጋገጠ ማለት አይደለም። ከግብርና ጀምሮ ከግብርና አረም ይረጭበታል ምግባችን አይደለም። ግብርና ብዙ ነገር አልፎ ነው የሚመጣው። ስለዚህ እነዚህ ነገሮች ወደ ዘመናዊ የማምረቻ ሂደቶች እየገባን ምግብ አምራቾች ተደራጅተው በየአካባቢያቸው ምርመራ ያደረጉ የአመራረት ሂደታቸውን አረጋግጠው ይሄንን ካልቀየርን ጉዳታችን እየጨመረ ነው የሚሄደው። አበንደስታ ዛሬ በልተን ሆዳችንን ብንሞላ ነገ ግን በካንሰር በተለያዩ በሽታዎች እየተሰቃየን ስለሆነ ይሄ መስተካከል አለበት ነው የኔ ጥያቄ። ልክ ነህ ዶክተር። መልካም እሺ፣ መልካም አመሰግናለሁ። ትገቢያለሽ። ቀጥሎ አመሰግናለሁ። እሺ ለሌላ ሰው ጥሽ። አሜን። አመሰግናለሁ። እሺ እግዚአብሔር ይስጥልኝ። እሺ እኔ በይበልጥ በይስሐቅ ፀሐይ የሚሸጡ ጆሾች መላ ቢባሉ ማን መላ ይበላቸው? እንግዲህ ከተነጋገርን አንዴ ይነሳሉ። መጽሐፍ ጻፍልን ጀምሬያለሁ። አመሰግናለሁ። እንግዲህ እድሜና ጤና ይስጠንና ከእናንተም በማገኘው መረጃ ለህብረተሰቡ በእያንዳንዱ ጉዳይ ላይ መጽሐፍ ያስፈልጋል። እስካሁን ሀገራችን ውስጥ በምግብ ደህንነት የተጻፉ ትንንሽ መጽሐፎች አሉ፣ ግን ባየሁት ክፍተት አለ። ስለዚህ ለምሳሌ በሀገራችን ውሃ ጁስ ደጅ ማስቀመጥ በህግ ክልክል ነው። አንዳንዴ እነሱና ውሃና ጁስ ደጅ ያቆማቸዋል ብለው መኪና ጭነው ይወስዱባቸዋል። ደንቦችም መድኃኒት ተቆጣጣሪ አንድ ሰሞን ይወስደዋል። ሌላ ቀን ደግሞ ይቀራል። ባለሱቁ አሁንም ደጅ ያሰጣል። ባለፈውም ሰምታችኋል። እንጀራ ከአይጥና ከሸቀጥ ጋር መሸጥ አይቻልም ተብሎ ህግ ወጣ። አሁንም ግን እንጀራና አይጥ መርዝ ጎን ለጎን ይሸጣሉ። ስለዚህ እኔ እዚህ ውስጥ ያለሁት ይሄ ያዝ ለቀቅ የሚለውን ነገር እያለቅን ነው እየሞትን ነው ብለን ተቆጣጣሪው አካል ጠንካራ እንዲሆንና በሌሎች ስራዎች የሚሰሩት ስራዎች በምግብም እንዲስተካከሉ ማድረግ አለብን ነው። አበንደስታ እሺ፣ አንድ ሰው አንተነህ በድሉ ሚል አስገባኝ ሚል ያለ አስገባሽ። go ahead I don't know አጀንዳውን እየተከታተላችሁ እሺ። ሰላም ዶክተር፣ እንዴት ዋልክ? ቀጥል። ሰላም ዋልክ? እግዚአብሔር ይመስገን። ቀጥል ሐሳብን። አጠር ያለች ሐሳብ ነው ያለኝ። ማለት በጣም የሚገርም ሐሳብ ነው ያነሳው። በጣም ነው የምናመሰግነው። አመሰግናለሁ። እኔም ታንክ ዩ። በጣም ብዙዎች በዚህ በምግብ ጉዳይ በምግብ ጥራት ጉዳይ በጣም ብዙዎች ተጎድተዋልና ከአንጀት ጋር ከትልቁ አንጀት ጋር ካንሰር ጋር በተያያዘ በተለያየ ጉዳይ ሰዎች በጣም እየተጎዱ ያሉበት ጉዳይ ነውና እንደ ሀገር የሚናፈሰው የተለያየ ጉዳይን ይዞ የሚያሰራጩ የተለያዩ ሰዎች እንዳሉ ነው። ይሄ ግን ትልቅ ጉዳይ ስለሆነ ስላነሳ በራሱ በጣም ነው የምናመሰግነው። አመሰግናለሁ። ግን ምንድነው ይሄንን በዋነኝነት የሀገራችን የጥራትና ቁጥጥር ጉዳይ የኳሊቲ ኮንትሮል ላይ ማለት ኢንዱስትሪዎች ዝም ብለው ኢንቨስትመንት መጥተው ሲከፍቱ ጥራት ላይ ኳሊቲ ላይ በጣም ዲቴል እኔ ብዙ ጊዜ አንዳንድ መድኃኒቶችን ስጠቀም ብራንድ የሆኑ መድኃኒቶች በጣም ቫልዩ ያላቸው ማለት ሀገሩ በራሱ የሰጠው ቫልዩ አለ፣ የሚመረትበት ኳሊቲ አለ እና አሞክሳሲሊን ሊሆን ይችላል ግን የተመረተ እሱ በራሱ በእኔ ላይ የሚፈጥረው ነገር አለ እና ችግር የለውም የሚለው ከኢኮኖሚ አኳያ የሀገራችን ኢኮኖሚ ስለሚታወቅ ችግር የለውም ተብሎ ይወሰዳል እንጂ ኳሊቲው ወይም ደግሞ ብራንዱ በራሱ በጣም ማተር ያደርጋል። ጤናችን ላይ በጣም ማተር ያደርጋል። ችግር የለውም የሚባል ነገር ራሱ ችግር አለበት። እውነት ነው። ስለዚህ እንደዚህ አይነት ግንዛቤዎችን ሰዎች እንዲይዙ በየቦታው ላይ የሚመረቱ የተለያየ ያው ኢኮኖሚያችን ይታወቃል። ሰዎች የምግብ ዋስትና ለማስጠበቅ ምንም ሊበሉ ይችላሉ። ትጨምርልኛለህ? አንድ ጥያቄ። እኔ አሁን በኢኮኖሚ ምክንያት የሚመጣውን ችግር ምግብ መምረጥ ቢችለው ምናምን አይደለም እያነሳው ያለው። እሱ አስገዳጅ ከሆነ ማንም ነገር መብላት ይችላል። ለምሳሌ ግን የጥራት ምልክትን እቃ ስትገዛ አንብበ መግዛት ከኢኮኖሚ ጋር ይያያዛል። እቃውን ኦልሬዲ እኮ ትገዛዋለህ አይደለም? ገንዘብ ታወጣበታለህ። ግን ጥራት ምልክት እንዳለውና ጤነኛ መሆኑን ማረጋገጥ ከኢኮኖሚ ጋር ይያያዛል። ከእውቀት ጋር ነው ብዬ ነው የማስበው።
በትክክል እሱ 100% ያ የግንዛቤ ብያለሁ። ቅድምም ኮሜንት አድርጌ ነበር። የግንዛቤ ጋፕ አለ። የአብዛኛውን የግንዛቤ ጋፕ እንዳለ ሆኖ ያንን ግን የሰዎችን ደህንነት፣ የምግብ ዋስትና፣ የኳሊቲ ጉዳይን መቆጣጠር ያለበት መንግስት ነው። ማህበረሰቡ ምን ይበላል፣ ልጆች ምን እየበሉ ነው? በጣም በከፍተኛ ደረጃ የአእምሮ መቀንጨር በከፍተኛ ደረጃ አሁን በዚህ ባለንበት አካባቢ ላይ ከፍተኛ አለ። ሰዎች ልጆች በሚገባቸው በእድሜያቸው ልክ እያደጉ አይደለም። በእድሜያቸው ልክ ራሳቸውን ፕሮሞት እያደረጉ አይደለም። ውጤታማም እየሆኑ አይደለም። አንድ ጥያቄ ልጠይቅ። እኔ አሁን እንደነገርኩ ቅድምም ደጋግሜ ብያለሁ። ከቁጥጥር ጋር መንግስት ብዙ አጀንዳዎች ስላሉበት ህገወጥነቱን በጣም የሰፋ ስለሆነ ከመንግስት አቅም በላይ ሆኗል። አንዳንዱ ስራ ማለት ነው በየሰፈሩ የሚካሄደው ነገር አንዳንዱ ራሱ ሴጣን ይሄንን ማላቀበትም ብሏል። ሰው የሚሰራውን ስራ በሴጣን ራሱ መሳበብ አልቻለም ማለት በልጦ ሄዷል፣ የከፋ ሆኗልና ይሄ ግን በመንግስት ብቻ ይፈታል ብለን ልንተወው የምንችል ነገር ነው ወይስ እኔ አሁን እንደመጣሁት መንግስት መስራት ያለበትን እንዲሰራ እኛም ግንዛቤ እየፈጠርን ነው በየቦታውም በፖሊሲ ግን እንደ ህብረተሰብ እኛ ምን ማድረግ እንችላለን ቢለው ላይ ብታተኩርልኝ እኛ እንደ ሸማች በዋነኝነት ያው ሰዎች ንቃተ ህሊናቸው ከፍ እንዲልና ግንዛቤ እንዲጨብጡ የሚበሉትን ነገር ወደ ውስጣቸው የሚያስገቡት ነገር እዚሁ ጋር በጣም ነው የማመሰግነው አንተነ። ስለዚህ ሰዎች እንዲይዙልኝ የሚፈልገው እኔ እዚህ ቲክቶክ ላይ የመጣው ሰዎች ግንዛቤ ኖሯቸው የራሳቸውን ምርጫ እንዲያስተካክሉ ይሄንን ፕላትፎርም እንከተል፣ እርስ በርስ እንማር፣ ሰውን እናስተምር፣ እናጋራ ነው የኔ ዋናው ፕሮግራም። ደግሞ ይሄንን እያልኩ ያለሁት ምንድነው ይሄ ፕሮግራም ከጀመርኩኝ ጀምሮ ሰዎች ብዙ ለውጥ እያመጡ ነው። እርጎ ካልፈላ ወተት ተጠቀም ነበር፣ ላም ከአንድ ዓመት በታች ተጠቀም ነበር፣ ያልበለጸገ ጨው ተጠቀም ነበር። አሁን ከነገርከኝ በኋላ ለውጥ መጥቷል እያለ ነው። ስለዚህ ግንዛቤ ከፈጠርን በትክክልም ለውጥ መምጣት ይችላል የሚለው መቼ ስለሰጠኝ ነው አተኩሬ የምሰራው። ቀጥል አንተ ነህ። በጣም የሚገርም ሀሳብ ስለሆነ ነው በጣም ነው እንትን ያለኝ። ሰዎች ሪስፖንሲብል ሊሆኑ ይገባል። እንዳጠቃላይ እንዳገር ሪስፖንሲብል መሆን ካልቻልን እኔ ልጄን በቤት ውስጥ ብቻ በምጠብቀው አልጠብቃትም። ልጆቼ ልጠብቅ አልችልም። ደጅ ላይ በተለያየ ጉዳይ ሰዎች በነፃነት ልጅ እያለን ብዙ ጊዜ እንደዚህ እንበላለን ያለው ብስኩት ምናምን የተጠባበሱ ነገሮች ምናምን ግንዛቤ እያደገ ሲሄድ ግን እየተውክ ትመጣለህ። ልክ ነው እየተውክ ትመጣለህ። ሰውነቴ ላይ ጤና ላይ የሚያመጣውን ተጽዕኖ ስታቅ ማለት ነው። በብዙ ፕሮሰስ ሰውነትክ ላይ አንተነትህ አመጋገብህን እንደሚወስን ሜንታሊቲም ሁሉ ነገርህን አመጋገቡ ውስጥ የምታስገባው ነገር ማተር እንደሚያደርግ ግንዛቤ ስትማር ስታውቀው ነው የሚውገባ። በቃ ታንኪዩ። ስለዚህ መጠቀልልኝ አሁን ያልከው ሜሴጅ አላማ ብቻ ይዤ ነው የመጣሁት ለማለት ነው። ሰዎች ሲማሩ ለውጥ ይመጣል ነው። መሐንዲሱ የምትለው ኢንቫይት አድርገኝ አስገባሃለሁ። የለውዛው አምራች ነኝ ያለኝ አስገባሃለሁ። እሺ ጠቅልልልኝ አንተ ነህ። በጣም ነው የማመሰግነው። የምትሰጠው ሀሳብ ካለ በጣም አመሰግናለሁ። ሆነስቲሊ በጣም ነው የምናመሰግነው። እንደዚህ አይነት በዚህ በአንተ በትምህርት ደረጃ በዚህ ሌቭል ላይ ሆነ እንደዚህ አይነት ጊዜ ኖሮክ እንደዚህ ማህበረሰብን ለማንቃት ግንዛቤ ለማስጨበጥ ሰዎች የሚበሉት ነገር በጣም ማተር እንደሚያደርግ ለማስገንዘብ የመንግስትም ስራን ደርበ እየሰራ እንደሆነ ነው ማስበው። ተጨማሪና አንድ መረዳት ያለብን ለሰው ብቻ ብዬ ሳይሆን ለራሴም ለልጆቼም ብዬ ነው። ለምሳሌ እኔ ምግብ ባለሙያ ነኝ፣ ሁሉን ነገር አውቀዋለሁ፣ ግን ምግቤን ግን መቆጣጠር አልችልም። እኔ ገበሬ አይደለሁም ወይ አምራች አይደለሁም። ገብቷል? የሆነ ሰው አካል ነው የሚያመጣልኝ ምግቤን። በእውቀቴ ራሴን መጠበቅ አልቻልኩም። አበንደስታንድ። ስለዚህ እዚህ ጋር እያደረግን ያለ ነው ለራሴም ጭምር ነው ለማለት ነው፣ ለሰው ብቻ አይደለም። አብዛኛው ኢትዮጵያዊ ይቅርታ አድርግልኝና ትራውማታይዝድ ሆነናል። አብዛኛው በምግብ ላይ ያለን እምነት ጠፍቷል ከአይምሯችን። በቃ ፈርተን ነው የምንበላው። በቃ ብዙ ነገራችን አብዛኛው በብዙ ነገር ላይ ካየን ትራውማታይዝድ ሆነናል። ስለዚህ ይሄንን ገብቶኛል። አንተ ነህ ይሄንን ከተበዳይነት ወጥተን ስርዓት ለማስያዝ በገበያ ህግ ማስተካከል እንችላለን ብዬ አስባለሁ። በገበያ ህግ ማለት ምንድነው? ጥራቱ ምንድነው? መምጫው የት ነው እያልክን እየጠየቅን ስንሄድ ገበያው ራሱ ስርዓት እያያዘ ይሄዳል። እኔ ግን እያልኩ ያለሁት እኛ ማድረግ ያለብንን ሪስፖንሲቢሊቲ በስንፍና ምክንያት አልተወጣንም ብዬ ነው ማስበው። በስንፍና ምክንያት አበንደስታንድ ምርት አምርቶ ማየት፣ ማሸጊያውን ማንበብ፣ የተመረተበትን ቀን ማንበብ፣ መምጫውን መጠየቅ አልቻልንምና ይሄንን እናስተካክል ነው ምለው። የምትለው ነገር ካለ በለኝና ለሌሎች ሰዎች ያስገባ። በጣም አመሰግናለሁ አንተ ነህ። ታንኪዩ። በአጠቃላይ ይሄ እኛ ኃላፊነት ነው። መንግስት ግን ትልቅ ስራ ማለት ይሄ ከኮራፕሽን ጋር በተያያዘ መንግስትን 100% መውቀስ ባንችልም ያው ያደጋገር ላይ ነው ያለነው።
ግን ቢቻል እንደዚህ አይነት ቦታ ላይ በጣም ኳሊቲ ላይ የሚወሰኑ ከመንግስት ተወክለው የሚገቡ ሰዎች አሉ ኢንዱስትሪ ላይ እነዛ ሰዎች ቢያንስ ሪስፖንሲብል ቢሆኑ በጣም ብዙ ነገር ሲመረጥ ለምሳሌ እኛ ድምጽ ልንሆን ምን ገበደ የሸማቾች ጥበቃ ቦርድ ሰብሳቢ ነኝና ይሄንን በተደራጀ መልኩ መንግስት ጥበቃ እንዲያደርግልን የምግብ ቁጥጥር ስርዓት እንዲጠነክር ድምጽ መሆን እንችላለን አይደለ ካምፔን ማስጀመር እንችላለን በቃ ከአንድ ብሎግ ላይ ወይም አንድ ጽሁፍ አዘጋጅተን የኢትዮጵያ በምግብ ላይ እየደረሰብን ያለውን ቁጥጥር መንግስት ቁጥጥር ያርግልን የሚል አንድ ላይን ብቻ ነች ይሄንን በፌስቡክ በኢንስታግራም ባለን ፕላትፎርም ውስጥ እየተቀባበልን ማጋራት ነው መንግስት ማለት ደግሞ የኛ አካል ሰዎች ናቸው ቲክቶክ ላይ ያሉ ዩቲዩብ ያሉ ባልሚስት አላቸው ልጅ አላቸው እንደኛ የህብረተሰብ አካል ናቸው ችግሩ ከደረሳቸው ደግሞ መፍትሄ ለመውሰድ አይተነዋል እንግዲህ በኮሪደር በወንዝ በተለያዩ ስራዎች እየተሰራ ነው በምግብ ላይም ትኩረት እንዲደረግ ማሳሰብ እንችላለን ለማለት ነው አመሰግናለሁ አንተነ ከጎንክ ነኝ እናመሰግናለን ተባረክ አመሰግናለሁ ታንክ ዩ እሺ አመሰግናለሁ መሐንዲስ ግባ ከለውዝ አምራቾች ነኝ ብለሃልና ቀጥል ደስ ይለኛል መሐንዲስ ዶክተር እንዴት ነህ? ሰላም አልኩኝ ቀጥል አምራች አልባልም ግን አሁን በሂደት ላይ ነው ያለውኝ እሺ እንደዚህ ነበር ያንተን ሳይ ነበር ነው ኮሜንት ምናምን ጽፌ መልሰ ፎርዋርድ አድርገህልኛል እንዲህ ላይቭ ቀጥታ ለውዙ ሲቆላ ያንዳንዱ ላይቭ ለመስራት ይሄንን ኬዝ ራሱ ለውዝ እኮ እንደዚህ በጥራት ቢሰራ ሰው ይጠቀማል ታሽጎ የሚመጣው ያንዳንዱ ኪዋር ኮዱ ኮፒ ተደርጎ መሰራት ስለሚችል ያንዳንዱ ስቲከር ይሄን ሁሉ ከችግሩ ራሱ ማውጣት አለብኝ በሚል እኔ ራሴ ላይቭ ለመስራት ፕሮሰስ ላይ ነኝ የተወሰነም ጀምር ያለውኝ እና እሺ ያውን የብቃት የሚባለው እንደዚህ አይስ ፍቃድ የሚሰጠው የሚለውን ያንዳንዱን ነገር ወደፊት አርጌ ለመስራት ምን ነገሮች መስፈርት ላይ ገብቶኛል መሐንዲስ እሱን በግልጽ እንነጋገር የምትሰራውን ስራ ወድጃለሁ ለሰው ቀና ሆነ ትክክለኛ ነገር ለማምረት አስበህ እንደገባህ ይገባኛል የኢትዮጵያ ህግ ለምሳሌ ወደ ንግድ ስትገባ ግብር ያልከፈለ ሰው ስራ አይሰራም አይደል ልክ እንደሱ አንድ ሰው ወደ ምግብ ማምረት ውስጥ ሲያስብ አስፈላጊውን ፍቃድ ከምግብ ፍቃድ ሰጪው አካል መውሰድ አለበት ይላል በዚህ ላይ ይሄ በህገ መንግስቱ የተቀመጠ ነው በህገ መንግስቱ በመድኃኒትና ቁጥጥር ባለስልጣን 662 2019 ፕሮክላሜሽን መሰረት ማንኛውም የምግብ አምራች ከራሱ ጥቅም እና ከራሱ ፍጆታ ውጪ ለሰው ገበያ የሚያቀርብ ከሆነ በምግብ ባለስልጣን ተመዝግቦ በቂ ሲኦሲ ወስዶ አምርቶ መሸጥ አለበት ይላል ይሄንን እንድናስታርቀው ብታስረዳኝ እኔ ሳይንሳዊ ሆኜ ነው ማስረዳው አንተ ደግሞ ከሪል ኮንቴክስት ካለህበት ሁኔታ አንፃር ይሄንን ለማድረግ ይሄ ተግዳሮቶች አሉብኝ ይሄ ችግሮች አሉብኝ መንግስት ይሄን ሊያስተካክልልኝ ይችላል ምትለይ ሊኖር ይችላል ግን ዋናው ሐሳቡና ፕሪንሲፕሉን አንቀይረው ቀጥል መሐንዲስ እዚህ ደረጃ አልደረስኩም አሁን የሚባለው ደረጃ ላይ ለመሄድ ገና ንግድ ፍቃድም ገና ፕሮሰስ ላይ ነው ያለሁት እያንዳንዱን ነገር ይሄው ዝም ብሎ ላይቭ የምታሳየውን ነገር እያሳየው እንጂ እዚህ ፕሮሰስ ላይ አላደርኩም በሰፊም ወደ ገበያ ቀጥታ ሽጎ ለመሸጥም ስለሚያስፈልግ ወደ ገበያ በስፋትም ለመሸጥ እነዚህ ነገሮችም ያስፈልጋሉ ገበያ ላይ የሚገዛው ማህበረሰብ አንዳንዶች አሁን ይሄንን ሳያሟሉ የሚሸጡትን ምን ብለ አስተያየት ተሰጥልኛል ይሄንን ሳያሟሉ የሚሸጡ አሉ የለውዝ ቅቤ አሁንም እየፈጩ በላስቲክ አድርገው እያሸጉ የሚሸጡ አሉ የቁጥጥር ሂደት የላቸውም ኳሊቲ አሹራንስ የላቸውም ኳሊቲ ኮንትሮል የላቸውም ተገቢውን ላይሰንስና ፍቃድ አልወሰዱም እነዚህ አምርተው መሸጣቸው ይፈቀዳል ወይስ ተገቢነቱን ብትነግረኝ ተገቢነት የለውም ይሄንን አሁን እኔ እሱን እንስማማ ተገቢነት የለውም ተገቢነት ማይሆነው ለምሳሌ አንዳንድ ሰዎች በሰው እንጀራ የገባን ይመስላቸዋል ግን ይሄ የሚያመርቱት ነገር ለምሳሌ አንተ መንጃ ፍቃድ ሳታወጣ መኪና ነርተ ሰው ብትገል እንደማለት ነው ገብቷል መንጃ ፍቃድ ሳታወጣ አይደለም እንዴት እንደሚነዳ ሳታቅ ወጥተ አይደለም ሰው ብገጭ እንደ መግደል ነው ብዬ ነው የምቆጥረው ማለት ይሄ ነው ለኔ አንደርስታንድ ልክ ነው ስለዚህ አገራችን ውስጥ መቀየር ያለበት አስተሳሰብ አገራችን ደሃ ስለሆነች የሚበላ ስለሌለ ማንንም እያመረተ ያቅርብ የሚለው ሜንታሊቲ ካልተቀየረ በስተቀር በበሽታ እያለቀ ያለው እየሞተ ያለው ሰው በጣም ብዙ ነው እያልኩ ያለሁት እኔ መረጃው አለ በጣም ብዙ ሰው ነው የሚታመመው ልክ ነው ስለዚህ አንተም አሁን ይኸውልህ አንተም ማድረግ ያለብህ ወደዚህ ስራ ስትገባ በፍላጎቱ በማሽኑ በስራው ጀምረሃል በዛው ልክ ግን ህጋዊ ቦታ ንጽህናውን የጠበቀ
ፍቃድ አውጥተህ በትክክል ወደ ንግድ ስርዓቱ ገብተህ ብትሰራ ዘላቂ የሆነ ቢዝነስ ይኖራልና ይሄንን መልእክት ለሁሉም ንገሩልኝ። እኔ የማንንም ቢዝነስ ለመዝጋት አልመጣሁም። እኔ ከችግር ነው የተነሳሁት። ቤተሰብ ውስጥ ሰው ይታመማል፣ በየሆስፒታሉ ሰው ይታመማል። የዚህ መነሻ ምንድነው ብዬ ሳይ ብዙ ጥያቄዎች የምግብ ጉዳዮች ናቸው፣ የምግብ የመጠጥ ጉዳዮች ናቸው። ይሄ ደግሞ የሆነው ምንድነው በቂ ቁጥጥር አልተደረገም። እኛም እንደሸማች ደግሞ እየፈለግን ከየቦታው እየገዛን ያለውና ይሄ ሊስተካከል ይገባል። ምትለኝ በለኝ መሐንዲስና መጨረስ እንችላለን። አመሰግናለሁ። ዶክተር ብዙውን ጊዜ ሰው የሚቸገረው ጥራት ለማድረግ ማለት እንደዚህ ስግብግብ ካልሆነ በቀር ሰውን በበሽታ እንደዚህ አይነት ላይኖረው ይችላል። ግን እዚያ ቦታ ለመድረስ ለንፉ ጋር ለማውጣት ፕሮሰሶች በጣም ከባድ መስለው ይታያሉ። እሱ ላይ እስማማለሁ። አሁን መስማማት ያለብን እነዚህን ፕሮሰሶችና ህጎች መንግስት እንዲያስተካክል ጫና ማድረግ እንችላለን፣ እንዲስተካከሉ መግፋት እንችላለን። አይ መንግስት ግን ይሁላ ህጎች አሉና እንደፈለኩ ልስራ ግን ማለት አይለብንም። ማስተካከል ያለብን ቀጣዩ ሂደቱን ነው። ዋናው ፕሪንሲፕሉን ግን መያዝ አለብን። እኔ ፕሮሰስ ላይ ነኝ። የተወሰነ ስቴፕ አሁን ፕሮሰስ ላይ ያሉት ቀጣይ ሙከራ ነው፣ ላይቭ ነው። ቀጣይ እየተቆላ እየተከካ ያዩ ነው የሚወስዱት። ግን ፕሮሰስ ላይ ያንዳንዱን ነገር እንደው መረጃ ነው ይፈልጋለሁ። የት ቦታ ነው ይሄ ሊሰጥ የሚችለው? እኔ አጋጣሚ ክልል አንተ ለምሳሌ እኔ መረጃ ልሰጥ ይችላል፣ ልጠይቀኝ ትችላለህ። እኔ ድርጅቶችን አማክራለሁ፣ እረዳለሁ። ለምሳሌ ምርት አዲስ አበባ ብቻ ተመርቶ አዲስ አበባ ውስጥ የሚሸጥ ከሆነ 4 ኪሎ አካባቢ የአዲስ አበባ የምግብና የመድኃኒት ቁጥጥር ባለስልጣን የሚባል አለ። መሄድ ያለብህ እዛ ነው። ግን ከክልል አስወጥቼው ወደ ፌደራል ምርቱ ይንቀሳቀሳል ካልክ ደግሞ እዚህ ምንድነው ቦሌ ማተሚያ ቤት አካባቢ የኢትዮጵያ መድኃኒትና ቁጥጥር ባለስልጣን ደግሞ የሚባለው የፌደራል አለ። እዛ ሄደ ነው ስርዓቱንም ህጉንም ማወቅ ያለብን። እኔ አጋጣሚ ወረዳ ማለት ጎጃም ነው ያለሁት፣ ዞን ላይ ስለሆነ ትችላለህ። ዞን ላይም የባህር ዳር ከተማ የሚሆን የአካባቢው የምግብ ቁጥጥርና ባለስልጣን አለ በየከተማው። እሺ እዛ ሄደ ማመርተው ምግብ ስለሆነ የምግብ አምራች ስለሆንኩኝ ንግድ ፍቃድ ሌላ ቦታ ነው፣ የምግብ አምራችነት ፍቃድ ሌላ ነው፣ ሲኦሲ የሚባል ማለት ነው። ሄደ ምግብ አምራች ስለሆንኩኝ ቦታዬን አይታችሁልኝ ፍቃድ ሰጣችሁኝ፣ ንግድ ፍቃዱ ወስጄ በትክክል ለማምረት ፈልጋለሁና በዚህ በህገኛ ሆኜ መስራት ፈልጋለሁ ብለ ኢቫሉዌት አርክ። በየቦታውም አሉ። በቃ ችግር የለም ዶክተር፣ በውስጥ መስመር ማወራ። አመሰግናለሁ ስለገባ አመሰግናለሁ። በርታ፣ ሁላችንም እንቀይር። አመሰግናለሁ። እሺ እንዳያችሁት ነው እንግዲህ ስለተለመደ ዶክተር እናመሰግናለን። ለትንሽ መረጃ ግን አዶኖ አላቅም ሶስና ነው የሚለው። እሺ ምን ላድርግልሽ? አዶኖ አላቅም። ፍቃድ ማውጣት ቀላል ነው፣ መስፈርቱ ማሟላት አለብህ። ስታንዳርዱ ከፈለገ እልክልሃለሁ። ታንኪዩ መቅደስ በንቲ ገብተሽ ብታወሪ ደስ ይለኛል። ኮሜንትም ሰጥተሽ ነበርና መቅደስ እንትኑ ላይ ካለሽ ባስገባሽ ባለሙያ ትመስኛለሽ። ሀሳብ ብትሰጪኝ ደስ ይለኛል። መቅደስ የሚለው በኮሜንት ላይም አይቼሻለሁ። ብዙ ሰው እንትን እያለ ነው ተባብለናል። ታደለ እሺ ጎሃይድ ታደለ ይሰማል። ተድላ ነው ተድላ። እሺ በተጨማሪነት ግን ከአምራቾቹ ፍቃድ በተጨማሪነት የህክምና ዶክተሮች አስተያየት ብትሰጡ፣ የህክምና ዶክተሮች ማስታወቂያ ቲክቶክ ላይ ይሄንን ለውዝ ብሉ ይሄንን እርጎ ብሉ ብሎ ማስተዋወቃቸው ምን ያህል ተገቢ ነው የሚለውንም አስተያየት ብትሰጡኝ ደስ ይለኛል። እየተወያየን ያለነው ሁለት አጀንዳ ነው። አንዱ ምግብ የማምረቻ ፍቃድና የኳሊቲ አሹራንስ ሳይኖራቸው ምግብ እየሸጡልን ያሉትን እንዴት መቀጠል አለባቸው ነው። ሁለተኛው ደግሞ የህክምና ዶክተሮች እንዴት የምግብ ባለሙያ ተገቢውን ሂደት ሳያልፉ እንዴት ማስታወቂያ ይሰራሉ፣ የማስታወቂያ ብር ሲቀበሉ መናገር የለባቸውም ወይ የሚለውን ከሙያ ስነ ምግባር አንጻር ደግሞ መነጋገር ካለብን ብዬ ነው እየተነጋገርን ያለ ነው። ችግር እሺ ምንድን ነው የሚለው? ሶስና ኃይሉ ሶስና የድሮ ሶስና ነሽ ምንተዋወቅ ይመስላል። ችግሩ ህግ አስፈጻሚው አካል ጋር ነው። ኤፍዲ ስራውን እየሰራ አይደለም። ትክክል። የድሮዋ ሶስና ኤፍዲ የነበርሽ ከሆነ አመሰግናለሁ። ሶስና ኃይሉ አብረን ሰርተናል። ድርጅቶችን ለማስተካከል ሀስብ ሲስተም ለመዘር እሷ ከሆንሽ አላቅም ኤፍዲ የተሰራ ነበርና አስፈጻሚው ግን ስራውን እየሰራ አይደለም። ተቆጣጣሪው አካል ስራውን እየሰራ አይደለም። በየከተሞች ያሉት
አስፈጻሚው ስራ እየሰሩ አይደለምና ከዘመቻ ያለፈ ስራ እየተሰራ አይደለምና ምንድነው ምን ጠብቀው ነው የሚለውና አይ ዶንት ኖ ሐሳብ ብትሰጡኝ ደስ ይለኛል። ሶስና እሷ ከሆነች አላቅም። አው ነኝ ዶክተር ታንኪዩ አውቄሻለሁ። ሶስና የት ነው ያለሽው አሁን? እንግዲህ ኑትራ አፍሪካም የእንጀራ ፋብሪካዎችም ሐስፍን ስራ ብለን ስንዳከም ነበር ድሮ። አይ ዶንት ኖ የት እንደጠፋሽ ገብተሽ ማውራት ትችያለሽ። በእናትሽ ሶስና ጠፍተሻል። እሺ ኢንቪቴሽኑ ላይ የለሽም። እሺ የህክምና ዶክተር የተሻለ ስለ ጤናና መገም ማንም የተሻለ ነገር መምከር አይችልም። ምንድነው ዋቴቨር የሚለው? ቆይ ሁሉ ጊዜ ነው የምትይዘኝ ዋቴቨር የሚለው። ከህክምና ዶክተር የተሻለ ስለ ጤናና አመጋገብ ማንም የተሻለ ነገር መምከር አይችልም። አይ ነው መምከሩን አይደለም እያልኩ ያለሁት እኔ ማስታወቂያ መስራቱን። ይሄን ምርት ይዤ ለምሳሌ ይሄን እርጎ ብሉ ጠጡ ማለት ይችላል ወይ ነው የኔ ጥያቄ። ዋቴቨር ሐሳቤን ከተረዳው የስ የህክምና ዶክተር ስለ ጤና ስለ ምግብ ማማከር ይችላል። ችግር የለብኝም እሱ ነው። እኔ እያልኩት ስለ ምርት ማስታወቂያ ገንዘብ ተቀብሎ ሙያ ውስጥ ይፈቅድለታል ወይ? ህጉ ይፈቅድለታል ወይ? ማስታወቂያ መስራት ይፈቅድለታል ወይ? መንግስት ይፈቅድለታል ወይ? 7 ዓመት በህዝብ ገንዘብ ነው የተማረውና አሁን እሱ ባለው ስም ወጥቶ ይሄን ምርት ብሉ ጠጡ ማለት ይችላል ወይ ነው። ምዕራፍ ቀጥይ። ሰላም ዶክተር እንዴት ነሽ? ደህና ዜና ነው አንተን ለማግኘት አመሰግናለሁ። ምንም ችግር የለም ቀጥይ። እሺ ምን ሆነ መሰለህ ኦልሞስት ከ8 ወሩ ጀምሮ የአንድ ወንድ ልጅ እናት ነኝ። 11 ወሩ ነው ልጄና ከ8 ወሩ ጀምሮ ይሄ የተፈጫጨ ምግብ ጭራሽ አይበላም። በቃ እንጀራ ኖርማል የተፈጨ ምግብ ማሽ የተደረጉ ምግቦችን አይበላም። እሺ ያዋቂ ምግብ ነው የሚበላውና እሺ አሁን ላይ ምን ግራ ገባኝ መሰለህ ሰሞኑን ደግሞ ባህሪውን ቀየር አድርጎ በርበሬ ያለው ምግብ ካልሆነ አይበላም። ነገ 11 ወር ይሞላዋል። ገባኝ። አስለምደሽ ነው አብረሽ ሲበሉ አይቶ ነው። በቃ እኛ ምን በላው ነው መብላት የሚወደውና በቃ ስለዚህ ይኸውልሽ ምዕራፍ የምታረጊው ምን እንደሆነ ታውቂያለሽ። እዚህ የምትበይው የቤተሰብ ምግብ ላይ አብራችሁ የምትመግቡት ላይ ሁሉ ነገር እንዲያገኝ ጥረት ነው ማድረግ ያለብሽ። ወደ ኋላ መመለስ አስቸጋሪ ነው። ካሁን በኋላ ማለት የቤተሰብ ምግብ ነው መብላት ያለበት። በእጁ መብላት ይፈልጋል። ስለዚህ አሁን ልታረጊለት የምትችይው ይሄንን የቤተሰብ ምግብ እናንተም ከሱ ጋር ስትበሉ ማትፈልጉትን ምግብ ቢሆን ለሱ ብላችሁ እንቁላል ያለበት አይብ ያለበት ስጋ ያለበት አትክልት ያለበት አርጋችሁ ከናንተ ልምድ ጋር እንዲበላ ማድረግ ነው ያለብሽ። በግድ የተፈጨ ብለን አሁን መታገል አንችልም። እሱ አልፏል አሁን። ኦኬ ተረድተሽኛል? ያው እና እንጀራ አብራችሁ ነገር እንጀራ በቃ አንድ ጊዜ ወይ ፓስታ ወይ ቡላ ቢበላ ነው እንጂ ሌላውን እንጀራ የሌለው ምግብ አይበላም። ገባኝ። እንጀራው እኮ መጥፎ እኮ አይደለም። እንጀራ እኮ መሆኑ መጥፎ አይደለም። ከእንጀራው ጋር የተመጣጠነ ምግብ ትሰጪዋለሽ ወይ ነው። እንጀራ መሆኑ እኮ መጥፎ ነገር አይደለም። ምዕራፍ እያበላሁት ነው ማወራክና እማበላው ምን አለው መሰለ እንጀራ አለ ሽንኩርት ትንሽ ቲማቲምና ድንች አድርጌ ከዛ የተፈጨ አሳ አለኝ። እሺ የተፈጨ አሳ አድርጌ ነው እያበላሁት ያለሁት፣ ግን በእንጀራ ነው የበላው። ትንሽ በርበሬና ዘይት አለው የምግብ ዘይት። ስለዚህ ችግር የለውም እኮ አንቺ ያሳሰበሽ ሌሎች ልጆች ይበሉት እንደነበረው የተለያየ ስጋ ምናምን አድርገሽ አጥሚት ወይም እንትን መሆኑን አልፈለገውም ልጁ አይፈልግም ጭራሽ። ስለዚህ ይሄንኑ ምግብ እየፈተፈትሽና ለልጁ በሚመች መልኩ እያረግሽ ብኮስ ስላለፈው ነው። እንዴት ለመደብሽ ግን ማለት ወደ ጣም ቶሎ ነው የደረሰው። በ8 ወር በ7 ወር ጣም ላይ ለመድረስ በጣም ፈጥኗል። አዎ በጣም ከመጀመሪያውም ተቸግሬ ነው እስከዛ ድረስ ያመጣሁት ራሱ እንጂ እሺ አይልም ነበር። በቃ የእንትን ችግር ስለሆነ የልምድ ችግር ስለሆነ ወደ ኋላ መመለስ አትችይም። አሁን ቤተሰብ የሚበላው ምግብ ላይ ሁሉን ነገር እንዲያገኝ እንቁላሉንም አብረሽ አርገሽ ሁሉንም አርገሽ አይቡንም አርገሽ ለማስገድ ሞክሪና ምንም አታስቢ። ችግር የለው እንጀራ በላብኝ መጥፎ ነው በሚል አታስቢው ለማለት ነው። አይ ሰው ትንሽ ያስጨንቃል። እንጀራ እንዴት በዚህ ዲቪው አይደለም። ሰውን ታዩ አሁን በነገርኩሽ እንትን በይና የራስሽን እንትን በይ። በርቺ ምራ። እሺ ወልካ። እሺ ያው አጀንዳው እሱ ሆኖ ሳይሆን አስገባኝ። ሶስና ገባሽ? አይ ዶንት ኖ ሶስና ኤፍዴ ሐሳብ ስለሚኖርሽ ብትገቢ ደስ ይለኝ ነበር ከተመቸሽ ያለሽበት ቦታ። አሁን የተነጋገ ሰው ታዩ እውነት ነው። ዶክ ስለ ፕሮክላሜሽን 11 12 2019 እሱን ነው እያልኩ ያለሁት። ባይዘው ያው 666 የድሮ ነው 611 የድሮ ነው መሰለኝ። አሁን የተሻሻለው 11 12 የሚለው ማንኛውም የምግብ አምራች ተመዝግቦ መስራት አለበት። አንድ የህክምና ዶክተር ተነስቶ ማስታወቂያ መስራት ዮርዲ። እሺ ኃይለ ኢየሱስ ሐሳቡ ተመሳሳይ ከሆነ እባካችሁ ምናወራው ተመሳሳይ አጀንዳ ካላወራን
ቪዲዮዎቹንም ሳጋራ ይምታታል ማለት በአጀንዳው መሰረት ካላረግ ነው እውነት ይላል። እሺ የህክምና ዶክተሮች ክብሮ የሚለው ምንድነው? ጋሄድ አምራቾች ካላችሁ ፍቃድ ክብሮ ይሰማል? ክብሮ እንዴት ነህ? ሰላም ነህ? ቀጥል። ሰላም ነው። ደህና ቀጥል። እኔ አሁን ልጠይቅ የፈለኩት አሁን በየቦታው የለውዝ መፍጫ ማሽኖች በየሱቃቅና አነስተኛ እየተመረቱ ነውና ሁሉም በየሰፈሩና ለውዝ ምን ይሸጣል? እኔም አንድ ለልጆቼ አንድ ገዢ ነኝና የጥራቱ ጉዳይ የሆነ ሻጋታ ነገር አለ መሰለኝ እሱ ለህርት ኬዝ ያመጣል ለብዙ እንትን አለው ሳይድ ኢፌክት አለውና እሺ ምንድነው ጥራቱን በመናቋለን ለምን የኔም ጥያቄ እሱ ነው። ክብሮ የኔም ጥያቄ ጥራቱን በምን እናቀዋለን የሚል መልስ ስጡኝ ብዬን የመጣሁት። እኔም ግራ ገብቶኝ ብዙ ሰዎች በየሰፈሩ ያለው ምርት ተፈጭቶ ይሰጠናል ንጹህ ነው ይሉኛልና እሱን ንጹህ መሆኑን ያረጋግጣችሁት በምንድን ነው እያልኩ ነው እየጠየቅኩ ያለሁት። ኦኬ እሱን ነው የፈራሁትና አሁን እሱን ነው የፈራሁት። ስለዚህ እኔ እየመከርኩ ያለሁት ስለ ሻጋታው እኔ እየመከርኩ ያለሁት ስለ ሻጋታው ነው። ገብቶኛል። ምን ሲሆን ነው እንደዛ የሚሆነው? እሱማ ውሃ ይርከፈከፍበታል፣ ፈንገሱ እንደኛው ምግብ ይፈልጋል። ያው ስንበላው እሱ ነው ችግር። አፍላቶክሲን የምንለው በፈንገሱ ምክንያት የሚመጣ በሽታ ነውና ቪዲዮዎቼን አይተዋል? ቲክቶክ ወደ ኋላ ተመልሰ ቲክቶክ ወይ ዩቲዩብ ፔጆችን አይተሃል? አሁን እኮ አንድ አይቼ ነውና ላይቭ ነውና ሳይው እሺ ገብቶኛል። ላይቭ ስለሆንኩ ነው እንጂ ወደ ኋላ ተመለስና ዩቲዩብ ሙሉ ፔጅ አለ፣ ቲክቶክ ላይ ደግሞ የተቆራረጠ አለ። እሱኒና ሌላ ጊዜ ያልተመለሰልህ ጥያቄ ካለ መልስልሃለሁ ክብሮ። እሺ አንድ ደግሞ ልጠይቅ ፈልጌ ዘይት ውስጥ ኢፌክት አለ ወይ ነው? ዘይት ምንድን ዘይቱ የምን ዘይት? የምንትን የለውዝ ዘይት እኮ የለውዝ ዘይቱም እንደ ፈንገሱ ሲጨመቅ አፍላቶክሲኑ አብሮ ሊጨመቅ ይችላልና እሱም ደግሞ ቁጥጥር ሊደረግበት ይገባል ነው እያልኩ ያለሁት። እሳት ሲነካው አይሞትም ወይ ነው? አይሞትም። ታንኪ ትልቅ ጥያቄ ነው የጠየቀኝ። ብዙ ሰዎች ብዙ ሀበሻ የሚመስላቸው አንድ ነገር ከፈላ ከተቆላ የሚጠፋ ነው። ይሄ አፍላቶክሲን ግን መርዙ አይጠፋም። ኦኬ ግን መድኃኒት አለው? መድኃኒት የለውም። ገብቶ ምን ነው የሚያጠፋው? ፈርተን ምን ጉበት። ስለዚህ ይኸውልህ ክብሮ አሁን ለማስፈራራት ሳይሆን የምታረገው ስንት ጊዜ ተጠቀመዋለህ ነው። ማፈራረቅን ተጠቀም። መፍትሄው እሱ ነው። ስንት ጊዜ ተጠቀመዋለህ? እኔ አሁን አብዛኛው እንደ ለውዝ ማፍላት ነው። አፍልተን እንደ ሻይ ተጠቀመን። ስንት ጊዜ ትጠቀማለህ? በቀን ስንት ትጠቀማለህ? አይ በሳምንት ሁለቴም አንዴም ሊሆን ይችላል። በሳምንት ሁለቴ ከሆነ ችግር የለውም። ግን በሳምንትም ሁለቴም ሆኖ ጥራቱን የጠበቀ ደግሞ ለማግኘት ጥረት አድርግ ነው እያልኩ ያለሁት። ማፈራረቅ ተጠቀም፣ መጠኑን ቀንስ፣ ከዛ ደግሞ ጥራቱን ያለውን ለማየት ሞክር ነው ማለት ነው። አመሰግናለሁ ክብሮ። ታንክ ዩ። እሺ ቴንክ ዩ እንደ እሺ ማን ነው አስገባኝ ነው whatever high heat cannot destroy all aflatoxin thank you ትክክል ነህ። አንድ ከፍተኛ ሙቀት ሁሉን ነገር ያጠፋል ወይም አፍላቶክሲንን ያጠፋል ማለት አይደለምና አንድ ሰው ተመስገን የሚል አስገባኝ ያለ ሰው አለና እሺ ተመስገን ቀጥሉ። እሺ ተመስገን። ሰላም ዶክተር እንዴት ዋልሽ? ደህና እሺ ቀጥይ። አንድ ጥያቄ ልጠይቅህ ነበር። እሺ አሁን እንዳልከው ሶሻል ሚዲያ ላይ እና በሰፈር ላይ የሚወራ ነገር ክትባት ኦቲዝም ያመጣል እየተባለ ነው። አሁን የ9 ወር ልጅ አለኝና 9 ጨርሶ 10 ሲገባ አስከትባለሁ። እሺ ሳምንት ነው የሚቀረኝ። ምን ትመክረኛለህ? በእግዚአብሔር አንዳንዴ ወይ ሐሳብ ተከታይ አታስከትቢው ወይ ሳትከትቢው በእግዚአብሔር አስከትቢው። ከዚህ በፊት ሌሎች ኮንዶሚኒየም ነን እኛ እኮ አይዞሽ ምንም አትፍሪ። ኮንዶሚኒየም ነው የምንኖረው አብዛኛው
አይዞሽ ይባላል ነው። ምንም የደረሰኝ ወይም የሳይንሳዊ እንትን የለም በዚህ ጉዳይ ላይ ደጋግሜም ለቤተሰቦች አስረድቻለሁ። እስካሁን ሳይንቲፊክ ነገር ቢኖረው ክትባቱ አይኖርም ነበር እስከዛሬ። እንደዚህ አይነት ነገሮች ተከስተው አያውቁምና ልጆችሽ እንግዲህ በክትባት ብዙ የመለስናቸው በሽታዎች አሉ። ፖሊዮ ቀርቷል፣ ሚዝል ቀርቷል አይደል? የተለያዩ በሽታዎችን ያስቀረነው በክትባት ስለሆነ ዓለማችንን በሽታው እየጨመረ ስለሄደ ክትባትን መጠቀም ተገቢ ነው። ግን የሰው ሳይንስ ስለሆነ ሊሚቴሽን ሊኖረው ይችላል። ግን እሱን ፈርተን ደግሞ መጠቀም አንተውም ማለቴ ነው። የኮቪድ እኔ አሁን የኮቪድ ተወግቻለሁ። ብዙ ነገር ተብሎ ነበረ። ኮቪድ ገቶ ቺፕስ ከተውብን የሆነ ነገር ያደርጉናል ብለው ነበር። ይሄው አለው እስከዛሬ። ስለዚህ እኔ አስከትቢ ነው የምለው። ተመስገን ላስከትበው እንግዲህ በእምነት ነው። እግዚአብሔርን አምኜ ላስከትበው። አብዛኛው ሰው ያስፈራሃል ዶክተር። ይሄ ጥበብ ለምሳሌ አንዳንድ የኤችአይቪ መድኃኒት የመጣ ጊዜ ብዙ ሰዎች እኛ አንወስድም ብለው ነበር። ቤተክርስቲያን ያለችው ግን መድኃኒታችሁን በጸበሉ ተዱ። ይሄም የእግዚአብሔር ነው፣ እውቀቱም የእግዚአብሔር ነው። ስለዚህ በሳይንስ ሊሚቴሽኖች ሊኖሩ ይችላሉ፣ ግን በቻልነው አቅም ሳይንስ ህይወታችንን ያስተካክለዋል። ከእግዚአብሔር ጋር ከሃይማኖት ጋር የሚጣላው ነገር የለምና እኔ ተጠቃሚ ነው የምለው። እሺ አመሰግናለሁ። በእርግጥ የሁለት ማመን ልጅ አለችኝ። እሷን አስከትቤ ጨርሻለሁ። ምን ተፈጠረ? ያየሽው ለውጥ አለ? አረ ኖርማል እግዚአብሔር ይመስገን። አሁን ነው የሰማሁት፣ በዚህ አመት ነው የሰማሁት። አይዞሽ በቃ እንደዚህ አይነት ነገሮችን ለራስሽን ማታጋልጫቸው። ሳይንስ ያመጣውን ተከተቡ ካሉ አስከትቢ። ትኩሳት ምናምን ይኖረዋል፣ አንዳንድ ጊዜ ትኩሳት ይኖረዋል። ማንቀጥቀጥ እንዳይፈጠርባቸው ተጠንቀቂ። ከዛ ውጪ የሚባል ነገር የለምና እኔ እንደ ሳይንስ ያው 95% ነው የምንናገረው። ሁሉ ጊዜ 5% ኤክሰፕሽን ይኖራል ሳይንስ ስለሆነ። ግን 5% ተሳስቷል ወይ ችግር አለ ብለን 95% እድሉን አናጣም። እንደ እግዚአብሔር ወይ እንደንትኑ 100% ነው ፍጹማዊ ነው ልልሽ አልችልም። ግን ሳይንስ ብዙ ጥናት አድርጎ አረጋግጦ ነው የሚገባበት በዚህ ጉዳይ ላይ። አንዳንድ አጋጣሚዎች ሊኖሩ ይችላሉ። እሱን እንደንትን አንውሰዳቸው፣ እንደ ጥቅል እንትኖች አንውሰዳቸው። መልካም ዶክተር ተመስገን። እሺ 7 ሰዓት ሆኗል። የተለየ ጉዳይ ባነሳውት ጉዳይ ላይ ሐኪሞች የህክምና ዶክተር ስለ ሰፕሊመንት ሆነ ስለ መድኃኒት ማስታወቂያ ስራ ከተገኘ ይነጠቃል። ታንኪዩ። ስለዚህ ለምን አትነግረኝም? whatever ብዙ ዶክተሮች ግን ገበያቸውን እያገኙ ያሉት ሰፕሊመንት እየሸጡ ወይም እያሻሻጡ ነው። ህክምናውን ትተው ሜዲካል ፕራክቲሱን ትተው መድኃኒት የሚያስተዋውቁ ብዙ ሐኪሞች አውቃለሁ። ያው ደሞዙ አልበቃቸውም። ስለዚህ ፕራክቲሱን ትቼ ማስታወቂያ ላስተዋውቅ መድኃኒት ላስተዋውቅ ብለው የገቡ አሉ። እነሱ መብታቸው ነው። መድኃኒት እየዞሩ ማስተዋወቅ ይችላሉ። የህክምና ዶክተሮች ናቸው። ግን ለአንድ ድርጅት መድኃኒቱን እያስተዋወቁ ይሄን ተጠቀሙ፣ እዚህ ሐኪም ቤት ይሄን ስጡ፣ ይሄን ዘዙ ማለት ይችላሉ። የኔ ችግር ያለብኝ ግን እንዴት የህክምና ዶክተር ሆኖ አንድ ሆስፒታል ውስጥ ተቀምጦ ይሄንን ፕሪናታል ወይም ይሄን ሰፕሊመንት ተጠቀሙ ብሎ ማስተዋወቁ በኢትዮጵያ ህግ ክልክል ነው። ስለዚህ ቲክቶክ ላይ እንዴት ነው ይሄ ከሙያ አንፃር እኛ እኮ ተቸገርን። አሁን አምራቾቹን ፍቃዳችሁን አስተካክሉ፣ ሙያችሁ ይስተካከል እንላለን። እኛ ባለሙያዎቹ ራሱ የህክምና ዶክተሮቹ ይሄን ብላ ይሄን ጠጣ ምንም አይነት ሙያ አገልግሎት ሳንሰጣቸው የምግብ ባለሙያ ሳንሆን፣ ሁለተኛ ደግሞ የህክምና ባለሙያው የምግብ ሰፕሊመንት እንዴት እንደዚህ አይነት ማስታወቂያዎችን ይሰራል? ከዛ በተጨማሪ ደግሞ ቲክቶኩ ላይ ሁሉም ሰው ገብቶ ሰፕሊመንት ግዙ፣ ለልጆቻችሁ ክረምት ነው፣ ቫይታሚን ድሮፕ ተጠቀሙ፣ ቫይታሚን ዲ፣ ካልሲየም፣ ዚንክ ውሰዱ አይደለም። የማይተዋወቅ ነገር የለምና እንዴት ዝም እንላለን? ምን እየጠበቅን ነው እያልኩ ያለሁት ሆነስትሊ። እንዴት ነህ ዶክተር ይላል። እሺ ስለዚህ የያዝኩት አጀንዳ 2 ነው፣ እየጨረስኩ ነው። ስለነበረን ጊዜ አመሰግናለሁ። ዋናው ማጠቃለያው የዛሬው ፕሮግራም ዋናው ማጠቃለያ 2 ነገር ነው። አንዱ የምግብ አምራቾች በኢትዮጵያ 11/12 2019 የምግብ ፕሮክላሜሽን መሰረት ማንኛውም ምግብ አምራች የምግብ ማምረት ፍቃድ ሳይወስድ ሲኦሲ የምግብ ደህንነት ሳያረጋግጥ ኳሊቲ ኮንትሮል እና ኳሊቲ አሹራንስ ሲስተም ሳይዘረጋ የትክክለኛ የምግብ ማምረት ሂደት የሚያመርትበት ቦታ፣ ማሽኑ፣ ንጽህናው፣ ቤቱ፣ አካባቢው፣ ላቦራቶሪ የማምረቻ ሂደት ሳይኖር ማንም ተነስቶ ዘይት አምራች አይሶ ተጨማሪ ሆኖ ሐስብ ሳይዘረጋ ምግብ እያመረተ ሲሸጥልን ይሄ ምን ማለት ነው? መንጃ ፍቃድ ሳይኖር መኪና ነድቶ ምግብ እንደመሸጥ ነው። ይገለናል። ይሄን ሁላ ሳያሟላ የመሰናክል መኪና ሳይማር አይደለም ሞያ ፍቃድ ሳይወስድ መንጃ ፍቃድ ሳይኖረው ምግብ አምራች እንደሚባለው ሲኦሲ ፍቃድ ሳይኖራቸው በቲክቶክ በየዩቲዩብ
ምግብ ማምረት እንዴት ይፈቀዳል? እንደ ሸማች እንደ መንግስት እግዚኦ ወየው ልንል ይገባል ለማለት ነው። የኑግ ዘይት አምራቾችም ካላችሁ ተገቢውን የሙያ ፍቃድ የሲኦሲ ወስዳችሁ ዘይቱን የጨመቃችሁበትን ሬጂስትሬሽን ፍቃድ ወስዳችሁ ካልሆነ በስተቀር ወይ ተደራጅታችሁ ተገቢውን የጥራት መስፈርት አንዳንዴ ጥረቃው ከየት እንደሚመጣ ይቀላቀል አይቀላቀል ኑግ ነው ወይስ አይደለም የሚለውን ሳናቅ እንዴት ገንዘብ ይሰራብናል? ከገንዘቡ በላይ ደግሞ በጤናችን እንዴት በሽታ እያሸመትን እንቀጥላለን? ዘመናዊነት ምንድነው? መንግስትም በዚህ ጉዳይ ላይ ትኩረት ሊያደርግ ይችላል። መንግስት ብቻ ደግሞ ሳይሆን እኛ እንደሸማች ወየው ብለን ይሄን ነገር ካላስቆምን በልጆቻችን በተሰበቻችን ላይ እየደረሰ ያለው በራሳችን ላይ እየደረሰ ያለው ጉዳት ከፍተኛ ስለሆነ አሁን ስጋ ቤት ቄራ ሳይመረመር ስጋ አይገባ። የሚታረደው ቄራ ነው። ታርዶ ነው ወደ ቄራ ቤቶች ወደ ስጋ ቤቶች ቢገባው አይደለም። ልክ እንደዚህ ሁሉ ነገር ስርዓትና ፍቃድ ሊኖረው ይገባል አይደለም። ስለዚህ ድሮ እንደውም ስጋዎቹ ላይ ማህተም ይደረጋል በቄራ መመርመሩን ከበሽታ ጤነኛ ነፃ መሆኑን። ግን አይ እኔ በየቦታው እያረድኩ ስጋ ቤት ከፍቼ እሸጣለሁ ካልክ ስጋውን ከየት እንደምታመጣው ከብቱ በሽታ ቢኖረው እንደ አንትራክስ ያለ ብዙ ሰው የሚገል ስጋ በልቶ ብዙ ሰው በየክፍለ ሀገሩ ሰዎች ይሞታሉ፣ ቅርጫ ይገባሉ። ምንድነው አንትራክስ የሚባል በሽታ አለ። ስጋውን ይቦላሉ፣ ይሞታሉ። ስለዚህ በዚህ አቅም እንኳን ምርመራ የተደረገበት ምግብ ለኛ መቅረብ ሲገባው እንዴት ምግብ በየቦታው ይመረታል? እኔ የምቃወመው ከየሰፈሩ ቺፕስ ከሚሰሩት ጭምር ነው። ቺፕስ የምትሰራው ዘይቷን ስንት ጊዜ ትቀይረዋለች? ጥቁረቱ ስንት ነው? ጤንነቱ ምንድነው? ያ ዘይት ልጆቻችን በልተው ልብ፣ ስኳር በሽታ እየታመሙብን ነው። በየትምህርት ቤቱ ብትሄዱ ጁስ ይሸጣሉ። ፀሐይ ላይ ያለ ጁስ ይሸጣል አይደለም? የተለያዩ ምግቦች ይሸጣሉ። ኤክስፓየርድ ያደረገ ምግብ ይሸጣል። እና ይሄ ሁላ ነገር ባለበት እንዴት ነው ተኮፍሰን በስንፍናና በራስ ወዳድነት ምክንያት ራሳችንን እየጎዳን ቤታችን ድረስ ችግር ሲመጣ ምን ጠብቀው? እኔ አሁን ዶክተር አሻግሬ ተብዬ ባለሙያ በሆንም ምግቤን ዮሐና ምግቤን ምገዛው ከገበያ ስለሆነ መቆጣጠር አልችልም። ስለዚህ ይሄንን ስርዓት እንድናስተካክል ነው የተወሰናችሁን። አንዳንዶቻችሁ ያላችሁት ያው ልጅን ምን ላድርገው ነው። ግን እኔ አሁን እያወራሁ ዩቲዩብ አለ ባዮ ላይ አለ ኡስማን ባዮ ላይ የዶክተር አሻግሬ ዩቲዩብ አለ። እዛ ላይ ማጋሩልኝ። እኔ ሼር ላይክ ምኑን ተውትና ማጋራቱን ለሰው በትክክል እንትን በሉልኝ። ቀጥይ ዮሐና። እሺ ሰላም ነው ዶክተር? ደህና እንዴት ነሽ? ደህና ሰላም ነሽ? አላህ እግዚአብሔር ይመስገን። ይሄ እንትኑን ምንድነው የሚባለው? ይሄ የዱቄት ወተት መጋት የማይችሉ አቅም ቻሌንጅ የሚለው። አዎ ታንኪዩ። ቀጥይልኝ እስኪ። ትናንት ነው የጀመርኩት። አንዳንድ ሰዎች እየገቡ እንዴት እናርግ እያሉኝ ነው። እስኪ ቀጥይ ሐሳቡን ጓይድ። እሺ እንዴት እናርግ? አይ ማዋጨም ከሆነ ምናምን እኔ ልሳተፍ ፈልጌ ነው። ደስ ብሎኛል። መርዳት የምትፈልጊ ነሽ? አዎ በቃ ኢንቦክስ አድርጊ። ኦሬዲ የ8 ወር ልጅ አለኝ። እኔ ያው የቤት እመቤት ነኝ። አጠባለው ሰጥቻ አላቅም። ለልጆች አሉኝ ሰጥቻ አላቅም እስካሁን ድረስ። ግን ያው አቅም ለሌለው እያጠባሽ ነው ያለሽው? ሰጥቻ አላቅም። ሁለቱም ልጆቼ ሰጥቻ አላቅም የዱቄት ወተት። አንዷ 3 ዓመት ናት፣ አንዱ ደግሞ ገና 8 ወር። በጡት ነው ያሳደግሻቸው? ስለዚህ በጣም ነው የማመሰግነው ዮሐና። እኔ የገባሁት ምንድነው ትናንት አንድ ሰው ገባና ድንገተኛ ሚስቴ ወደ መድኃኒት ተሰጥቷት ማጥባት አትችልም። እኔ ደግሞ የመንግስት ሰራተኛ ነኝ። ሊፕቲሞል ምናምን ለመግዛት አንድ ዱቄት 7 ቀን ወይ 10 ቀን የሚቀባ 2000 ምናምን ብር ነው ያለብኝ ስል በጣም አሳዘነኝ። አበንደስታ እኔ ጡት ማጥባት እየቻሉ ያሉትን እንርዳ አይደለም እያልኩ ያለሁት። ይሄ አልፈልግም ብለው ፎርሙላ የሚያጠቡት በራሳቸው ስለሆነ ያጥቡ። ግን በህክምና ምክንያት ቅብጠት ነው። እሱ ቅብጠት ነው ማለት ጡት ኖሯቸው አሁን እሱ የሚያሳዝነኝ ሚስቱ ጡት ቢኖራት እዚህ ችግር ውስጥ አይገባም ነበር። ግን በህክምና ምክንያት የሆነ መድኃኒት ወስዳ ልጁን ቢጠባው መጥፎ ስለተባለች መውሰድ አትችልም። እኔ ልጅ ወልጃለሁ። ግን የወለድኩት ልጅ ደግሞ ይሄንን ለመስጠት እሱ የሚለው ጨክኜ የላም ወተት ልሰጣው ነው የሚለኝ እሱ። በቃ ዶክተር አንተ ብትልም አቅሜ ስለማይችል እኔ ፎርሙላ መስጠት ስለማልችል የላም ወተት ገዝቼ ልሰጣት ነው አለኝ። ግን እንደ በሳይንሱ ደግሞ የላም ወተት ኩላሊትም ይጎዳል፣ 1 ዓመት ካልሆነ የብረት እጥረት ይመጣብሃል፣ በኋላ ችግር ያመጣብሃል ስለው በጣም ስላሳዘነኝ። ያቀነጭራልም፣ በጣም ያቀነጭራል። ለኩላሊትም መጥፎ ነው። 1 ዓመት ከሆናቸው በኋላ ችግር የለውም የላም ወተት። ግን በዚህ ከ1 ዓመት በታች ያሉትን እንደዚህ አይነት ያሉትን ቻሌንጅ እንቀላቀል ነው ያልኩትና
እንግዲህ ኢንቦክስ አድርጊኝና በምን መልኩ አደራጅተን የት ነው የምናስቀምጥላቸው ገንዘቡ እንዴት ነው የሚዋጣው እኔ ይሄንን ኃላፊነት ለመውሰድ አይደለም የገባሁት ቻሌንጁን ያሰመርኩት ሐሳቡን እያሰፋ ነው አይ ኃላፊነት ሳይሆን ብሩ ከሚሆን እኔ ደግሞ እንትኑ ቢሆን ራሱ እኮ ገብቶኛል ስለዚህ ላናግር የሚችለው ያሰብኩት አይደል ላስብ ያሰብኩት ምንድነው ይሄን ፎርሙላ እያቀረቡ ያሉ ፋርማሲዎች ካሉ እነሱ ፋርማሲዎቹ ራሳቸው ይሄንን ብር ተቀብለው እቃውን ገዝተው አስቀምጠው እዛ ፋርማሲ ሄደው ሰዎች እንዲወስዱ የሚያደርግበትን መንገድ መፈለግ አለብንና ገና የተደረጀ ነገር ስለሌለኝ ኢንቦክስ አርግልኝና አደራጅቼ ወይም መንገዱን አብረን እንወያይበትና ሌላ ጊዜ ወይ በዚህ ላይ ፕሮግራም አድርገን ይሄን ቻሌንጅ ያው አንተ ስለጀመርከው ዶክተር አንተ ጨርሰው እኛ አንተ ላይ እንሆናለን አንተ ደግሞ የገንዘብ ነገር በጣም መጥፎ ስለሆነ ኃላፊነቱን በኔ በኩል መውሰድ አልፈልግም እኔ ግን ይሄንን አደራጅተን ኃላፊነት ያለው ራሱ ምንድነው ኦዲት ሊደረግ የሚችል የሚገባው የሚወጣው ልንቆጣጠር የምንችልበት ግልጽ የሆነ አሰራር መመስረት አለበት ለዚህ ጉዳይ ገብቶሻል እኔ በግለሰብ አሁን ቢገባ ብሩ ላይ ያጓጓኝ ይችላል እረዳለሁ ብዬ ራሴ ልረዳበት ይችላልው ገንዘብ መጥፎ ነገር ነው ስለማቀው ነው ገብቶሻል ስለዚህ ይሄንን ትራንስፓረንት የሆነ ሲስተም ተጠያቂነት ያለበት አንቺም ያለሽበት ሁሉም ያለበት በሁለት በሶስት ሰው አካውንት የሚወጣበት ወይ እንዴት እንደምናረግ መነጋገር ያስፈልጋልና ሐሳቡን ላዳብረውና ገብተሽ ግን አንቺ ተከታትለሽ ለዚህ ላግዝ ይችላልው ብለሽ ስለገባሽ በጣም እግዚአብሔር ይስጥልኝ በጣም አመሰግናለሁ አረ ችግር የለም ያው ልጆች ስላሉኝ በልጆች መጨረሻ አሁን እኛ ያያልን ያለነው ምንድነው ቻሌንጁ ሁለት ነው እርጉዞ ነው ምግብ ማግኘት የማይችሉ በየምግብ ቤቱ ያሉ ሰዎች እነዚህ ሴቶች ምግብ እንዲያበሉልን እርጉዝ ለሆኑ ሴቶች መቀንጨር የሚከሰተው በእርግዝና ጊዜና ከተወለዱ በኋላ ስለሆነ አንዱ እርጉዝ ለሆኑ ሴቶች እና አቅም አንሷቸው እርግዝና ተፈጥሮባቸው እኔ ቤተክርስቲያንንም ጭምር መስጊድንም ጭምር ቦታ አዘጋጅተው መስራት የሚችለው አካል ያለውን ሳይሆን መስራት ያልቻሉ ችግር የገጠማቸው ሴቶች ካሉ በርዝናቸው ወቅት ለነሱ ብቻ ብለን ሳይሆን ውስጣቸው ላለ ነገ ንጉስ ሊሆን ለሚችለው ልጅ ነው ብለን ንጉስ ይሆናል ይባላል በአባባላችን እርጉዝ የሚከበረው ይነበር ነው ንጉስ ሊሆን ይችላል ይባላል ልጅ አድጎ አገር የሚቀይር ሊሆን ይችላል ተብሎ ስለሚት ሁለተኛው ደግሞ አሁን የጀመርኩት ቻሌንጅ የዱቄት ወተት ማጥባት ላልቻሉ የሚለውን አደራጅቼ ነግርሻለሁ በጣም እግዚአብሔር ይስጥልኝ ዮሐና አመሰግናለሁ በጣም እሺ በቃ እጽፋለሁ በውስጥ አጻፊልኝ አስታውሼ ስልክሽና ኮንታክት ትንታውልኝ አደራጅቼ እንዲተደራጅቷልና እዚህ ያስገቡ ብዬ ነግርሻለሁ ታንኪዩ እሺ መልካም እሺ አስታውሳኝ ነው ትናንት አንዱ በጣም አሳስኖኝ ነው ሆነስትሊ የመንግስት ሰራተኛ ነኝ በሳምንት 2000 ብር ነው ቆርቆሮ የሚያልቅብኝ በቃ ጨክኜ ልጄን የጡት ወተት የላም ወተት ላስጀምር ነው ሚስቴ ማጥባት አትችልም አቅም የለኝም ማለት እንግዲህ አንተም ሰርተ ስትቀየር ወደፊት አቅሙ ሲኖረውና ሲሻሻል እዚህ ቻሌንጅ ውስጥ ገብቶ ደግሞ ወደፊት መልሶ ያግዘናል ይባላል በአባባል አለ ፔይድ ፎርዋርድ የሚባለው ውለታ መልሳችሁ ለዋለላችሁ ሰው መመለስ ሳይሆን ወደፊት ለሚቀጥለው ሰው የሚባል አባባል አለ ፊልምም አለው ፔይድ ፎርዋርድ ይባላል ወደፊት ላለው ማቀበለኛ አሁን አንድ ከክልል ነው ዛሬ የሆነ ውለታ እንውላለን ያ ሰውዬ ደግሞ I have Aptamil in my home thank you Grace በጣም ነው ማመሰግነው honestly ይሄ ትልቅ ሐሳብ ነውና በጣም አመሰግንሻለሁ Grace Aptamil ቤት ያለኝ ልጆች ተጠቅመው የቀረኝም ያልጨረስኩትም ይኖራል በቅቷቸውም አለኝ ምትካለሽ ትልቅ ብር ነው እንግዲህ 3000 4000 ብር ነው Aptamil የደረሰውና ላደራጀውና ነግርሻለሁ ድንገተኛ ልጁ ስሜታዊ አርጎይ ነውና እንግዲህ አንቺ paid forward yes ሶስና paid forward አንዳንድ ሰው ነገ ውለታ ይመለስልኛል ብሎ ነው ውለታም ያረጋው ግን ማረግ ያለብን ዛሬ አንዱ Aptamil ያገኘው ሰው ነገ እሱ አቅም ሲያኖረው አካውንት የከፈተ የኔ አቅም አደርጋለሁ ታንኪዩ እናደራጀው ማለት የገንዘብ ጉዳይ በሶሻል ሚዲያ በጣም መጥፎ ነገር ነው የሰውን ባህሪ እኔ አቃለው አንድ እርዳታ ድርጅት ከሚረዱት ሰዎች 5% ኮሚሽን ክፈሉኝ የሚል የእርዳታ ድርጅት አስተዋውሳለሁ ልጆቹ ሲረዱ ለድርጅቱ ደግሞ 5% ክፈሉኝ የሚል ሁሉ አለና የእርዳታ ነገር መጥፎ ስለሆነ ስለማቀው ነው ብዙ ቦታ ቸርቻለሁ ማህበራቱ ሰርቻለሁና ሰዎች ወደ ማህበር ሲመጡ ራሱ
ደሞዝ እንዲከፈላቸው የሚፈልጉ ነፃ አገልግሎት ሳይሆን ደሞዝ እንዲከፈላቸው የሚፈልጉ ሰዎች አሉና ይሄ ማህበራዊ አገልግሎት ስለሆነ ገንዘብ በጣም በጣም ጥንቃቄ ይፈልጋል። ሆነስትሊ ነው የምላችሁ ገንዘብ በጣም መጥፎ ነገር ብዙ ሰዎችን የቀየረ እኔ አሁን አንዳንድ ቲክቶክ ላይ የምታያቸው ሰዎች በአላማ ተነስተው ገንዘብ ካገኙ በኋላ አላማቸውን የረሱ ብዙ ሰዎች አሉ። በጣም ወቅሳቸው ሰዎች አሉ። የወቀስኳቸው ምንድነው ለትልቅ አላማ ተነስተው ህብረተሰቡን ለመድረስ በቀልድ ሊሆን ይችላል የህዝብን ችግር በማስረዳት ድምጽ የሚሆኑ ሰዎች ከጊዜ በኋላ ገንዘብ ሲያገኙ አይ እኔ መነካካት አልፈልግም በቃ ለእናንተ ድምጽ አልሆንም ስለ ኑሮ ሊያስብ ብሎ በኋላ የተቀየምናቸው በጣም ብዙ ሰዎች አሉ ማለት ኑሯቸው ሲመቻቸው እና አሁን ተመልሰው አንዳንዶቹ ሲላቀሱ ያለውና ይበላችሁ ነው መላቸው ሆነስትሊ አላማ ኮዙን ህዝቡ ታዋቂ ያረጋቸውን ነገር አላማ ትተው አይደለም ትልቅ አላማ የነበራቸው ሰዎች ገንዘብ ምቾት ሲያገኙ አላማውን ትተው ህዝቡን ረስተው የኖሩ ብዙ አሉ። እንደውም ምንድነው ሀገር በአንድ ሺህ ቀን ውስጥ ፍሬዓለም ሽባባው ምን ትላለች? አንዳንድ ፖለቲከኞች 20 ዓመት 30 ዓመት ታግለው ህብረተሰቡን ከድህነት አወጣለሁ ብለው ይታገሉና ትግሉን ከጨረሱ በኋላ ግን ኑሮ ሲመቻቸው ስለ ህዝቡ ድህነት ይረሳሉ ትላለችና አንድ ቦታ ላይ ይሄ ያለብን ችግር ነው። ወደ ራሳችን ምንቾት ስንመጣ ወደ ኋላ መሄድ። እሺ ዮሐን አመሰግናለሁ። እሺ ጽፋለሁ በውስጥ የሚለውን ታንኪዩ ትልቅ ሐሳብ ነው ዛሬ እየተወያየን ያለነው በጣም በጣም ነው ማመሰግነው። ስለዚህ ቻሌንጁንም መቀላቀላለሁ ያላችሁ ሰዎች ካላችሁ እባካችሁ ይሄንን ቪዲዮ እና የትናንትናውን ቪዲዮ ዩቲዩብ ፔጅ ላይ አፕሎድ አደርጋለሁ ተከታትላችሁ ለሚደርሱ አድርሱ። ክሊፕ መስራቱ ራሱ ስራ አድካሚ ነው። እኔ አሁን በጣም ገብቼ እየሰራው ያለሁት ሰሞኑን ክረምት ስለሆነ ያው አስተማሪ ነኝና የዓመት ፍቃዴ ክረምት ስለሆነ በቂ ጊዜ አግኝቼ ነው። ስለዚህ በቻልነው አቅም እናመጣው ለውጥ ከናንተ ጋር እናምጣና እሺ ቀጥሉ እመለሳለሁ። ሀይጄ ልምጣ አንድ 15 ደቂቃ ጨምርና ይበቃኛል። እሺ ያስሚን አንድ ሚለው ምንድነው? ያስሚን አንድ ሚለው ምንድነው? አሜን የኔው እንዳንተው ነው የጀመርኩት አሁን 4 ወር ሆኗታል አሪፍ ነው ይላል። ምንድነው ያስሚን? እሺ ላስገባሽ። ያስሚን ምን እንደምትይኝ አልገባኝም። ያስሚን እሺ ቀጥ ያስሚን። ሰላም ዶክተር እንዴት ዋልሽ? ደህና እንዴት ዋልሽ? ቀጥ አልሐምዱሊላህ እድሉን ስለሰጠኸኝ በጣም አመሰግናለሁ። እሺ እኔም አመሰግናለሁ ደስ ይለኛል። ቀጥ በመጀመሪያ የጀመርከውን ቻሌንጅ አክሰፕት አድርጌያለሁ። አካውንት ይከፈትና ያቅሜን አደርጋለሁ። እሺ 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 ቀጥ አመሰግናለሁ። አንድ ጥያቄ ነበረኝ። እሺ ብዙ ጊዜ ቲክቶክ ላይ ያሉ ዶክተሮችን ሞር ደግሞ የልጆች ጉዳይ ሲሆን በጣም እከታተላለሁና አንድ ኮሜንት ላይ አንድ እናት ፎርሙላ ለልጄ ከመጀመሪያ ጀምሮ ሰጥቼው የጨጓራ መቃጠል ተብሎ ሞተብኝ የሚል ኮሜንት አንብቤ በጣም ደነገጥኩኝ። ምክንያቱም እኔ እንደወለድኩኝ ሌላም ሰርጀሪ ተሰርቶልኝ ነበርና ማጥባት አልቻልኩም ከወሊዱ ሌላ ማለት ነው። እና እንግረሩን እንደምንም ታልቦም ቢሆን ሰው አልቦልኝም ቢሆን ሰጥቼዋለሁ መጀመሪያ ላይ። ከዛ በኋላ ግን በፎርሙላ ነው ማለት ፎርሙላ የመግዛቱ አቅሙም አለኝ ባጠባው እና ፈጣሪ ቢፈቅድ ኖሮ ደስ ይለኝ ነበር ግን አልቻልኩም። እውነት ነው በቃ ተገቢ ነው። እሺ ስለዚህ ፈርተሽ ነው አሁን ፎርሙላ በእርግጥ እኔ እንትን የመግዛቱ ምናምን ነገር አይደለም እሱ ችግር የለውም ግን ያ ሞተብኝ የሚለውን እንትን ካየው በኋላ እንቅልፍ ምክንያቱ ለከብዶኛል። አይዞሽ ምንም ይሄ ኤክሰፕሽን የሆኑ ነገሮችን ወደ አይምሮሽ አታስገቢ ማለት ፎርሙላ እኛ ሀገር ብቻ አይደለም የምጠቀመው እኔ እህት ወንድሞች ውጭ ያሉኝ ሁሉም ሰው ያሳድጋል ስራ ይሰራሉ ምንም የተፈጠረ ነገር የለም ሆኖ አያውቅም። እንደዚህ አይነት ኤክሰፕሽኖች በሌላ ምክንያት የመጡ ነገሮችን ሳይንቲፊክ ኤቪደንስ ሳይኖር በዚህ ምክንያት መጣብኝም ማለት የለባትም። ተገቢ ምርመራ መካሄድ አለበት። ስለዚህ አንቺ ራስሽንም በዚህ አታሳስቢ። ሆነስትሊ መቼም ያው ሃይማኖት አለሽ አላህ ብለሽ ታምኛለሽ አይደል? ልጆችን የሚያሳድገው እግዚአብሔር ነው አይደል? ፈጣሪም ስለሆነ ራስሽን በዚህ ማስጨነቅ ውስጥ ሳትገቢ አሁንም እየሰጠሻት ነው። የገጠመሽ ችግር የለም አይደለም? ባየሽው ምንም ችግር የለውም። አሁን 4 ወር ነው።
4 ወሩ ነው። 4 ወሩ። ስለዚህ የምግብ ፍላጎት እያሳየች ነው አሁን ወይስ ገና? አዎ በደንብ ፎርሙላውን በደንብ ይወስዳል። አይ አይደለም፣ የምግብ ፍላጎት ነው የምልሽ። አሁን 4 ወር ድረስ እስከ 6 ወር በጡትና በፎርሙላ ነው። ከዛ ምግብ መጀመር አለበት። የምግብ ፍላጎት ካሳየሽ ምግብ መጀመር አላሰብሽም ወይ ወይስ ፍላጎት የላትም ወይ ገና? አይ ምንም የምግብ ፍላጎት አላሳይ። አጠገቡ ላይ ሲጀመር አልመገብም። ገባኝ። እሺ ካልተመገብሽም አንድ ነገር ነው። ግን ይሄንን በቂ ሆኖ እናንተ ስትበሉ ወይም በሽታ ፍላጎት ካሳየ ግን ግዴታ 6 ወር መጠበቅ ላይ ተጠበቅብሽ ይችላል ማለት ነው። 5 ወርም ምንም ፍላጎቱን መጀመር ትችያለሽ። ስለዚህ ግን ፍላጎት በፎርሙላ ላይ ያለሽ ጭንቀት እየጨቀነ እንትን ካለብሽ ምግብ ጀምረሽ ደግሞ ሐሳብሽን ጭንቀትሽን መቀነስ ትችያለሽ ለማለት ነው። ይሰማል ያስሚን? እሺ ኮኔክሽንሽ ነው መሰለኝ ተቋርጦ ነው። እሺ ተቋርጦ ነው መሰለኝ ያስሚን። እሺ አዎ ተቋርጦ ነው። አሁን መታሰብ ገብቶብኝ ነው። አታስቢ። ስለዚህ እኔ ማረጋግጥልሽ 100% 95% እንደዚህ የምታያቸው ችግሮች በፎርሙላ መተው ነው የሚለው ዓለም አቀፍ እነዚህ ድርጅቶች በጣም ከባድ ድርጅቶች ናቸው። ትልቅ ገቢ የሚሰሩ ናቸው። ችግርም ባለ ጊዜ ይሰበስባሉ፣ ይናገራሉ። ችግርም ካለ ባለፈው የተወሰኑ የኔስሌ ምርቶች ችግር ተገኘ ብሎ አሯርጠው ነው የሚሰበስቡት። ቅጣታቸውን ከባድ ስለሆነ ባለም አቀፍ ህግም በጣም ቁጥጥር ነው የሚደረግባቸውና ምንድነው የምትጠቀሚው ፎርሙላ? ያው ማስታወቂያ ለመስራት ሳይሆን ምንድነው? ስለዚህ መምጫውን ከማን ነው የምትገዢው? መምጫው ምናምን ከየት ነው የምትገዢው? ፋርማሲ ነው። ፋርማሲ ላይ ነው የምገዛው። አንዴ ብዛት ነው የምገዛው። በቃ አታስቢ። ምንም የሚፈጥርብሽ ነገር የለም። ምግብ መጀመር ስትጀምር ፎርሙላውን እየቀረሽ ምግቡን እያበዛሽ አይንሽ እያየሽ ደግሞ ማብላቱ ሐሳብሽን ይቀንስልሻልና ወደ ምግቡም ተዘጋጂ። እሺ መልካም ያስሚን፣ ታንኪዩ። ስለ ቻሌንጁም አመሰግንሻለሁ ፈቃደኝነትን ስላሳይሽ። በምን መልኩ እንደሚሆን ስረዳውና ሐሳቡን እኔም ባልሆን ሌሎች ሰዎች ደግሞ ሐሳቡን አሳድገው አማራጭም ካለ ኢንቦክስ አድርጊልኝና እስኪ ሰፋ ነግርሻለሁ። እግዚአብሔር ይስጥልኝ ስላልሽ አመሰግናለሁ። እሺ አመሰግናለሁ። ሌሎች ሰዎችንም አሰባስባለሁ። አሰባስቢና ሐሳቡን እንትን በሉ። ሐሳቡ ከሰፋ ትልቅ ነው። አመሰግናለሁ። ታንኪዩ። እሺ የዛሬ አጀንዳ 5 ደቂቃ ብቻ ነው የቀረኝ። ምሳ መብላት አለብኝ። ስለነበረን ጊዜ በጣም ነው የማመሰግነው። የተወያየነው ጉዳይ 3 ጉዳዮች ናቸው። አንዱ ጉዳይ የምግብ ፍቃድ፣ የምግብ ጥራት ቁጥጥር ሳያረጉ ምግብ እያመረቱ በቲክቶክም ይሁን በዩቲዩብ በተለያየ ፕላትፎርሞች እንግዛችሁ፣ ሽጡ፣ ብሉ፣ ጠጡ የሚሉን ሰዎች እንዴት መንግስት ዝም ይላል? እኛስ መከላከል አለብን። ተገቢውን የአመራረት ሂደት ተከትለው ፍቃድ አውጥተው መስራት ነው ያለባቸው። አለበዚያ ግን መንጃ ፍቃድ ሳያወጡ መኪና እንደመግጨት ሰው እንደመግደል ነው ብዬ ነው የምቆጥረው ነው እያልኩ ያለሁትና ይሄ በሀገራችን ሊስተካከል ይገባዋል። ሁሉም እየተነሳ ምግብ አምራች ጥራቱን ሳይጠብቅ ሳያረጋግጥልን መሸጡ ለበሽታ ዳርጓናልና ይሄ ሊስተካከል ይገባዋል ነው አንዱ ቻሌንጅ ዛሬ የተገናኘ ነው። ሁለተኛው ቻሌንጅ የሕክምና ዶክተሮችና የምግብ ዶክተሮች በቂ የሙያ ድጋፍ ሳታረጋግጡ ማስታወቂያ እየሰራችሁ ያላችሁት ደግሞ ከሙያችሁ ጋር ትክክል አይደለምና ሊስተካከል ይገባዋል ነው። ሶስተኛ ትናንት በነበረን ውይይት አንዳንድ እናቶች ከሕክምና ጋር ተያይዞ ማጥባት አቅም የሌላቸው ፎርሙላ ግን መግዛት የማይችሉ ላሞተት የሚሰጡ ሰዎች ምንድነው ጡት ማጥባት የሚችሉትን ሳይሆን ጡት ማጥባት የሚችሉትን የራሳቸው ምርጫ ነው። ግን በአቅም ምክንያት በኢኮኖሚክ ምክንያት ፎርሙላ ገዝተው መጠቀም ያልቻሉ አትሊስት 1 ዓመት እስከሚደርሱ ድረስ ለልጁ በማህፀናቸው ላለችው ልጆች እንራዳቸውና ምንድነው ፎርሙላ እስከ 6 ወር አትሊስት 6 ወር ነው የምንለው። ከ6 ወር በኋላ ምግብ መጀመር ስለሚቻል አትሊስት ከ6 ወር ማጥባት ላልቻሉ ሰዎች የፎርሙላ ገዝተን እናግዛቸው የሚል ቻሌንጅ ተደርሷል። እሱን ግን ለማስቀጠል እና እንደዚህ አይነት የእርዳታ እንትኖችን ለመስጠት ትራንስፓረንስ ስለሚፈልግ አካሄዱን ዝም ብሎ ገንዘብ ተሰጥቶ ከሆነ የራሱ ችግር ያመጣል፣ ተጠያቂነት ያመጣልና ብዙ ችግሮች የሚከሰቱት ገንዘብ የገባበት ነገር ችግር ስለሚሆን ተገቢ የአሰራር ሂደት እንዲኖረው አሰራር ሂደቱን አስበበትና ጉዳዩን ሌሎችም በዚህ መልኩ እናረጋለን ግዜዋለን ፋሲሊቴት እናረጋለን የምትችሉ ሰዎች ካላችሁ ይሄንን ጉዳይ እንድናሳድገውና እንድንሄድበት እንድታረጉ ለማለት ነው። በጣም አመሰግናለሁ ዛሬ ለነበረን ጊዜ። የተለየ ጥያቄ ወይም ባነሳዋችሁ ሐሳብ ላይ ልጄኔ ይብላ ይጠጣ የሚለውን ከቲክቶክ ከዩቲዩብ ፔጅ ላይ እንድታጋሩና እንዲሰፋ እናርግ።
ከዛ ውጪ ግን የተለየ ሐሳብ አለኝ የምትሉ ሰዎች አንዳንዶች መግባት ያልቻሉ ትልልቅ ባለሙያዎችም ነበሩ። ለነበረን ጊዜ ግን በጣም ነው ማመሰግነው። የተለየ ጥያቄ ካለ ኢንቦክስ ላይ አድርጉልኝና መመለስ ይችላል። ካልሆነ ግን መልካም ምሳ መልካም ቀን ለሁላችሁም መልካም ሮብ። በቻልኩት ደግሞ ያው ክረምት ስለሆነ አርባ ብቻ ነው በስራ ወቅት መገባ የነበረው። አሁን ግን በቻልኩት አቅም ባገኘሁት ጊዜ እየገባሁ ነው። እኔም ሐሳቤ በመውጣቱ በጣም ደስተኛ ነኝ። ማለት ውስጥ ያስቀምጨው ከሚያንገበግበኝ እንደዚህ ፕላትፎርም ላይ ከናንተ ጋር ወያያለሁ። ከዛ በዩቲዩብ ፔጅ እና በክሊፕ አጋራዋለሁ። ስለዚህ ሐሳቡን ይዛችሁ ደግሞ እንድንቀጥል ለማለት ነው። መልካም ቀን ይሁንላችሁ። አመሰግናለሁ። እናመሰግናለን። ሶስና ሌላ ቀን እንነጋገር። ስልክሽን ላኪልኝ ሶስና ፕሊዝ፣ በኢንቦክስ አድርጊልኝና የት እንዳለሽ መነጋገር እንችላለን። እናመሰግናለን ሶስና ያልሽኝ። አመሰግናለሁ ስላገኘ